እግዚአብሔር አይን አለ ብለን ስንናገር ያያል ለማለት ነው። አይን አለው ብሎ የሚናገረው በአጭር ቃል እንጂ የኛ አይነት አይን አለው እያልን አይደለም። እግዚአብሔር ይሰማል፣ አዎ ይሰማል። ያን ለመግለጽ ነው በሃይማኖት አበውም ያለው ከእንደገና ደግሞ አሁን በዚህ በመልካ ስዕልም የምናየው ማለት ነው። በአጭር ቃል ያያል። ልክ ትላንትና እንዳየነው አይንን የፈጠረ አያይምን፣ ጆሮ ሲሰም የፈጠረን አይሰማምን ነው የሚለው እንጂ ልክ እንደኛ አይናችን ያያል አይሰማም፣ ጆሮአችን ይሰማል አያይም አይሄድበትም፣ እንደዛ ማለት አይደለም ነው በአጭር ቃል። አሁን የሃይማኖት አበውም ከዚህ ጋር ራሱ ደንብ አብስልስለን ማየት የሚገባን አንዱ ነጥብም ይሄኛው ነው። ለምሳሌ በሃይማኖት አበው ላይ የተጠቀሰው ምን የሚል ገለጻ አለ? እግዚአብሔር አምላክ አይን ጆሮ ይጠቅስና ከዛ ምንድነው የሚጠቅሰው ግን መዝሙር 34 33ን የእግዚአብሔር አይኖች ወደ ጻድቃን ናቸው አይደለም የሚለው ያን ነው ሜንሽን የሚያደርገው ራሱ ማለት። ስለዚህ እዛ ሃይማኖት አወራ ያለው ገለጻ ራሱ መነሻው ይሄ መሆኑ መረዳት አለብን ነው ባጭሩ፣ ሳናወሳስበው ሌላ ነገር ሳንጋው ማለት ነው። ይሄኛው ማለት ዛትናቲዮስ ላይ ያለው ምዕራፍ 28 ላይ አይደለም። ጥቅሶቹን ተመልከቱ። ከስር የተጻፈውን ጥቅስ ማየት ነው እኮ ቀላል ነው፣ ብዙ የሚከብድ ነገር አይደለም ይሄ ማለት ነው። መርምሮ ማወቅ ግን አይቻልም እናምንበታለን እንጂ ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ምን ስለ እግዚአብሔር በከበሩ መጽሐፍ የተጻፈ ሁሉ የታመነ የተረዳ ነው ካለ በኋላ እንደሚለው የተነገረው ሁሉ ለእግዚአብሔር አለው፣ ነገር ግን ምን ይላል ግን አይመረመርም አይታወቅ። ምን ማለታችን ነው? ይሄ ማለት እግዚአብሔር አምላክ ያላዋይ ይሄ አይን ግን የኛ አይነት አይን አይደለም። ስለዚህ የኛ አይነት አይን እንደኛ አለው ብለን ካመንን ኑፋቄ ነው። ስለዚህ አንትሮፖ ማለት ራሱ ሂውማን ማለት ነው። ሞርፊክ ማለት ፎርም ማለት ነው። እንደ ሰው አይነት ቅርጽ፣ እንደ ሰው አይነት እጅ፣ እንደ ሰው አይነት እንደ ሰው ብለን ስናስገባ ቅድም ታላቁ እንዳለው ጣዖት ነው የሚሆነው፣ አላህ ነው የሚሆነው። ለዛም ነው ለዚህ ሜንሽን ያደረገው ምንድነው አይመረመርም አይታወቅም ካለ በኋላ መዝሙር 34 33 በቅንፍ 34 ቁጥር 15 መዝሙር 19 ቁጥር 18 እስከ 43 ትላንትና ያየ ነው። ስለዚህ አሁን ሃይማኖት ተብሎ የተገለጸው ራሱ ገለጻው ራሱ አለው ካለ በኋላ ነገር ግን ምን አይመረመርም አይታወቅም። በዛ ላይ ይሄን የምናይበት አውድ ደግሞ የምንድን ነው? በመዝሙረ ዳዊት አውድ በተጻፈበት ትርጓሜ አውድ ነው የምናየው። አንድ ሁለተኛ ለሥላሴ ቅልክ ትናንትና እንዳነሳ ነው በላባዎቹ ይጋርዳሃል፣ በክንፎቹ አዘላቸው፣ ቀራንብት የሚለው ትናንትና እንዳየነው አፍንጫ የሚለው እነዚህ ሁሉ ገለጻዎች የሰውነት ሕዋሳት ሥላሴ ላይ እግዚአብሔር ላይ አሉ ማለታችን አይደለም። በደንብ ልናቅ ይገባል። ስለዚህ እግዚአብሔር አምላክ ያያል ለማለት አይን አለው፣ ይሰማል ለማለት ጆሮ አለው ማለት እንጂ እንደኛ በዚህ ጋርና በዚህ ጋር ጆሮ አለው እዚህ ፊት ለፊት ላይ ግንባር ላይ እንዳለ አይን አለው ማለታችን አይደለም። ለምሳሌ ዕጣናችሁ በእኔ ዘንድ አጸያፊ ነው ይላል። ያ ዕጣን አሁን እግዚአብሔር አምላክ አፍንጫ ኖሮት እያሽተው ይሄ መዓዛው ይጣፍጣል አይጣፍጥም ብሎ እኮ አይደለም። በኃጢአት በርኩሰት የምንቀበለውን የምናቀርበውን መስዋዕት እግዚአብሔር አምላክ እንደማይቀበለው ለመግለጽ። ስለዚህ ለሥላሴ ገጽክሙ ብሎ ሲናገር፣ አይንቲክሙ ብሎ ሲናገር፣ ለአይዛኒክሙ ለጆሮአችሁ፣ ሁለተኛ ለመላትሂክሙ ለጉንጫችሁ ብሎ ሲናገር ልክ እንደ ሰው አይነት ጉንጭ እንደ ሰው አይነት ጆሮ አይን አለው ማለት አይደለም። እዛው መልኩ ራሱ ደማክቶ ያብራራዋል። እዚህ እንትን ላይ ሃይማኖተ አበው የሚለው እንትን ላይ ይቅርታ መዝገበ ሃይማኖት በሚለው እንትን ላይ እንትን አለ መልካ መልክ አለ እና መልካ መልክ በአማርኛም ጭምር አለ እና በአማርኛ ሥላሴን ተመልከቱ ምን እንደሚል። ለዝክረ ስክሙ ካለ በኋላ አሁን ለምሳሌ ለስዕርተ ርስክሙ የሚል አለ። አሁን ለስዕርተ ርስክሙ ማለት ለፀጉራችሁ ራስ ማለት ነው። አሁን ሥላሴ ኖሯቸው ነው አይደለም። ግን ምን እንደሚለው እዚህ ጋር አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ ከእብነ በረድ ይልቅ ጽሩ የባህሪ ለሆነው አሁን እየገለጸ ያለው ይሄንን ነው። ሜታፎሪክ በሆነ መንገድ እየገለጸ ነው እንጂ ልክ እንደኛ የፀጉር ስር ኖሮት አይደለም። ከዛ በምን እናውቃለን? እዚህ ጋር አልጨረሰውም። እዚህ ጋር አርኬው ላይ ስሉስ ቅዱስ ወይ ከዛስ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የባለ ብዙ ገድል
ሶስትነታችሁን አስተማረ። ሶስቱ የምስጋና ቃል ካለ በኋላ በተጨማሪ አንድ የኃያላን ጌታ በመባል የአንድነታችሁ ሚስጥር በትክክል ተረጋገጠ። ልክ አንድ ባህታዊ ስለ ሶስትነታቸው ያስተማረውን ትምህርት ሜንሽን አድርጎ የጠቀሰ ማለት ልክ እንጂ እንደ ሰው አይነት የሚል አናገኝም። መልካ ስዕል ላይ ማን ነው? መልካ ስላሴ ላይ ለርእስክሙ ሲልም እንደዛው፣ ለራሳችሁ ሲልም እንደዛው። አሁን ለምሳሌ ለራሳችሁ ሲል የነፍስና የስጋ ገዥ እንደሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል እንጂ ለርእስክሙ ስለሚል ልክ እንደኔ ስላሴ ራስ አላችሁ ማለት አይደለም። ይህም በደንብ ልናቅ ይገባል ማለት ነው። ገጽክሙ ሲል ምን ልክ እንደዛው አይናችሁ ፊታችሁ ማለት ነው። የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ አይን የተሰወረ አይታል። እዚህ ጋር እንዴት አድርጎ እንደገለጸው ፊታችሁ ካለ በኋላ ከፍጡራን ሁሉ አይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። የእግዚአብሔርን ፊት ማየት አይቻልማ። ሲጀመር እንደሱ አይነት ፊት የለው። አንድ ሁለተኛ ነገር ደግሞ ከፍጡራን ሁሉ የተሰወረ ነው ገጽክሙ ሲል ማለት። አሁን የአማርኛው መልካ ስላሴ ነው ማለት ነው። ለአይንቲክሙ ሲልም ልክ እንደዛው ምን እንደሚለው ለአይንቲክሙ አብ ወልድ መንፈስ ቅዱስ ሆይ አይናችሁ አይኖችን ለፈጠሩ የማን አይኖች? የእኛን የፍጡራንን የእንስሳትንም ጭምር ለፈጠሩ አይንቶቻችሁ ሰላምታ ይገባል። ምን አይነት አይኖች? የሰው አይን አይነት አይደለም። ቅድምናችሁ ጥንት የሌለው ነውና የስላሴ መኖር ከዚህ ጀምሮ ስለማይባል፣ ስለዚህ ባጭሩ እነዚህ ሁሉ ለአይዛኒክሙ ለጆሮአችሁ ለመላቲክሙ እያለ ለአይናፊክሙ ብሎ ሲናገር ልክ እግዚአብሔር አምላክ እንደኛ አይነት አይናፊኩ ማለት ለምሳሌ አፍንጫ ቅድም እንደገለጽኩላችሁ አብ ወልድ መንፈስ ቅዱስ የምስጋና መስዋዕት ለሚያሸቱት አእናፋችሁ አፍንጫችሁ ምሳሌ ምን ማለት ነው? ማለት የምስጋና መስዋዕት እግዚአብሔር አምላክ ይቀበላል ማለት ነው እንጂ ልክ እንደኛ አፍንጫ የሚባል ቦዲ ያለው ማለት አይደለም። በኋላ ይመለስበታል። ይናክል ከሄድንበት አካል መልክ እና ገጽ የሚለውን ቃል በቃል ከመጽሐፍ ቅዱስ ከመዝገበ ቃላት በደንብ እናያለን ከታላቁ ቀጥለን ማለት ነው። እኔው ግን ባጭሩ መልካ ስዕል እዚህ ላይ አለላችሁ በአማርኛ መልካ ስዕል በአማርኛ መልካ ስላሴ በአማርኛ የሚላል እቺን እንዳለ ሙሉ ስትመለከቷት ያብራራላችኋል በራሱ እንጂ እንደ ሰው አይነት አይን ላላችሁ የሚል የለም። መልካ ስዕል ላይ እንደ ሰው አይነት ገጽ ላላችሁ አይልም። ለርእስክሙ ስለሚል እንደ ሰው አይነት ራስ ያላችሁ አይልም። በደንብ ስሙ። ሰላም ለአፍክሙ ሲል ራሱ እንደ ሰው አይነት አፍ ያላችሁ አይልም፣ ፈጽሞ አይልም። ልክ ሰው በአፉ እንደሚናገረው እግዚአብሔር አምላክ ይናገራል፣ ስላሴ ይናገሩ ለማለት ነው እንጂ እንደኛ አይነት አፍ መናገር ያለው ማለት አይደለም። አፍ የሚባል መናገሪያ፣ ጆሮ የሚባል መስሚያ፣ አይን የሚባል ደግሞ የሚያይበት አለው ማለት አይደለም። ይሄንን በደንብ ልናውቀው ይገባል። ባጭሩ ይሄኛውን ገለጻ በሌሎች ማህተቤ ክርስቲያናት እንደዚህ አይነት ገለጻዎች አሉ፣ ሜታፎሪክ የሆኑ ገለጻዎች አሉ። እነሱም በርዕሳችን ሳልሆነ በደንብ ልናያቸው እንችላለን፣ አስፈላጊ በሆነ ታይም ማለት ነው። ግን በአማርኛ እዚህ ጋር ያለውን ማየት እንችላለን ለማለት ነው ባጭሩ። አሁን ስናጠቃለው እግዚአብሔር ያያል ለማለት ነው ጆሮ አለው ምንለው፣ እግዚአብሔር ይሰማል ለማለት ነው። በዚህ መንገድ መጽሐፍቶች የገለጹት አይኖቹ ጆሮዎቹ ብሎ ሲናገር እግሮቹ በሚቆሙበት ስፍራ ስንል ልክ እግሮቹ የሚኖርበት አይደለም። ልክ እንደዛ ልክ እንደሰው አይነት ሁለት እግር አለው እያልን አይደለም። እጄን በግብፅ ላይ ዘረጋለሁ ሲል ልክ የታጠፈ እጅ ኖሮ እንደዚህ የሚዘረጋው ኖሮት አይደለም። ስልጣኑን ኃይሉን መግለጽ ነው። ለምሳሌ እግዚአብሔር አምላክ ለእስራኤላውያን ስጋን ሲያወርድላቸው መና ሲያወርድላቸው ለዚህ ሁሉ ህዝብ ስጋ ከየት ይመጣል ብሎ ሙሴ ሲጠይቅ ምንድነው እግዚአብሔር አምላክ ያለው? በውኑ የእግዚአብሔር እጅ አጭር ነውን ያለው? ምን ማለት አሁን እግዚአብሔር አምላክ ረጅምና አጭር እጅ ኖሮት ነው? አይደለም። ምን ማለት ነው? ስልጣኔ ፈቃዴ ማድረግ የምችልበት ገቢረ ተአምራት አምላካዊ ገቢረ ተአምራት በእውነት የተወሰነ ነውና አንተ እንደምታስበው ነውና አሁን አንተ እንደምትገምተው ነውና። ምክንያቱም ሙሴ ደነገጠ። ለዚህ ሁሉ ስጋ ከየት የምታመጣው ስጋ ማረን ሲሉ እስራኤላውያን በውኑ የእግዚአብሔር እጅ አጭር ነውን ያለው? ይሄ ማለት አሁን እግዚአብሔር አምላክ እጅ አለኝ እያለ አይደለም እንደሰው። ግን ምን ለማለት ነው? እኛ ራሱ አላህ ይሄ ገለጻል እኛ ጋር የሆነ ሰው ለማድረግ አቅም ሲያንሰው እንደሚለው እጅ አጠረኝ ይላል። ምን ማለቱ ነው? አቅም አነሰኝ ማለት ነው እንጂ እጄ ከኖርማል ቅርጹ ቁመቱ አጠረ ማለት አይደለም።
በሰው ዘንድም ይህን እናገረዋለን። ስለዚህ በአጭሩ እግዚአብሔር አምላክ የሰው አይነት እጅ የሰው አይነት ህዋሳት የተገነባ አካል ነው ያለው ብሎ የሚናገር ከሆነ ኑፋቄ ነው። ይሄ ነው የተወገዘው። በደማት ልናቅ ይገባል። የሰው አይነት ብሎ ሰው ካስቀመጠ እዛ ጋር ይወድቃል። በቃ አለቀ። ፍጡር ሆነ እኮ አለቀለት። ኢቭን ለክርስቶስ ራሱ ስንናገር ጥንቃቄ ያስፈልጋል። ፍጹም ሰው እንደኛ ሆኗል። በሰው ሲገለጽ ልክኛ ያለን ሙሉ ሰውነት ይዟል። ፍጹም ሰው ስለሆነ ከኃጢአት ብቻ በቀር ግን እግዚአብሔር ክርስቶስ ስናየው በሰው ፍጹም ገጽ ሆኖ ስለተገለጸ ማነው ፍጹም ሰው ሆኖ ስለተገለጠ ሁለት አይን አለው ብለን ክርስቶስ ስንናገር በሰውነት ብለን ስንገልጽ የክርስቶስ እኮ አይን የሚያየው ልክ እንደኛ ወደ ፊት ለፊት ሁለት አይን ወደዚህ ልክ በተወሰነ እንትን መጠን ውስጥ ነው አይባልም። ይሄ ራሱ ጥንቃቄ በጣም ይፈልጋል። በዚህ ምድር 33 ዓመት ከ3 ወር ተመላልሷል። አዎ ግን እንደኛ በቃ የተገደበ ዕውቀት የተገደበ እይታ የኛ ጆሮው ማይሰማበት ቦታ አለ። እኔ ካለሁበት ሌላ የሌለውበት ሰፈር ላይ አይሰማም። እኔ ያለሁበት ክፍለ ከተማ የሌለውበት ክፍለ ከተማ ላይ አይሰማም፣ አልሰማም ጆሮዬ። ክርስቶስም ልክ እንደኔ ፍጹም ሰው ነውና እሱ በናዝሬትና በኢየሩሳሌም ሲመላለስ በዓለም ያለውን አያውቅም አይባልም። ግን እኮ ፍጹም ሰው ሆኗል። አየ ፍጹም ሰው ሆኖ እንኳን ለክርስቶስም እንደዛ ማንናገርበት አግባብ እንዳለ መረዳት አለብን። ይሄንን ከግንዛቤ እናስገባና በተለይ አሁን መሰረታዊ የሆነችዋን አሁን ነጥብ ታላቁ ይጀምርናል። አካል ገጽ መልክ የምትለው አካል እንዴት እንደሚት መጀመሪያ ተርሚኖሎጂ ላይ እንግባባ። መጀመሪያ የቃል ፍቺው ላይ አሁን የፍጭቱ ምንጭ እሱ ይመስለኛል። የፍጭቷ ምንጭ እሷ ስለሆነች እሷን በደንብ እናድማት። አካል መልክና ገጽ እንዴት ይተረጉማል መጀመሪያ እሱን በደንብ ካየነው በኋላ ይሄን የምናወራው በሙሉ ነገር ግልጽ ይሆናል ያስባለሁ። እግዚአብሔር ያክብርልኝ። እሺ እግዚአብሔር ይስጥልን። እንዳይሆን ዘማሪያም ቃል ያሰማልን። የመልክንና ገጽን ጉዳይ ሁሉም ሰው እንዲከታተል ኮሜንት ዘግቻለሁ። እዚህ ነገር ላይ ካልተግባባን ወደ ኋላ የሚመጣው ነገር ላይ ያን ያክል መግባባት ይኖራል ብዬ ስለማላስብ ልብ ብላችሁ ለመከታተል ሞክሩ። ሰሚያኑም ነባቢያኑም በኋላ የምትናገሩት ማለት ነው። እሺ እግዚአብሔር ከሁላችን ጋር ይሁን። መልክ ማለት ምን ማለት ነው? ኪዳነ ወልድ ክፍሌ ገጽ 596 ላይ ሰውየው ቅባቴ ነው መናፍቅ ነው። በነገራችን ላይ ኪዳነ ወልድ ክፍሌ ያው ቢሆንም ዋይድሊ የሱ እንትን ስለሆነ ጥቅም ላይ የሚውለው መዝገበ ቃላት እሱን ነው ኮት ያደረግነው። ኪዳነ ወልድ ክፍሌ ገጽ 596 ላይ መልክ ማለት መልክ ፊት ለኪ ለካ ማለት ነው ብሎ ነው ያስቀመጡት። ስለዚህ አሁን መልክ የሚለው እንደ ባዕድ ዘር ነው ይባል እንደዛ ሆኖ ነው የመጣው። ለካ ወይም ለካ ከሚለው በዛ መልክ የሚለው መጣ ብሎ ነው የሚያስቀምጡት እሳቸው። ይህም ለካ ካለው የመጣ ለመሆኑ ለካ ብለው ያስቀመጡት ግስ ሲያስረዳ የፊት ልኬት ወይም የአካላት ልኬት ነው ማለት ነው። ስለዚህ አሁን መልክ ማለት ቀጥተኛ ሰዋሰዋዊ ትርጉሙ የዲክሽነሪ ዴፊኒሽኑ ልኬት ማለት ከሆነ ይሄ ለእግዚአብሔር ይነገርለታል ወይ? መልክ ልኬት ማለት ከሆነ ለእግዚአብሔር ቀጥታ ሰጠንን ተረጉመዋለን። ይሄንን መልክ የሚለውን ኦኬ እሱን የቤት ስራ እንይዛለን። ምክንያቱም መለካት ነው የምትለካው ኖ ማተር ሃው ትልቅ 9000 ኪሎ ሜትር ቢሆን 1 ሴንቲሊየን ኪሎ ሜትር ቢሆን ስቲል ግን የተገደበ ነው ማለት ነው ከለካው። ያ ደግሞ የሚያመጣውን ችግር ሁሉም ሰው ስለሚያውቅ እንትናለም። ስለዚህ ባይ ደ ስታንዳርድ ዴፊኒሽን አንሄድም። መልክ ማለት ለካ ለኪ መልክ አንድ ዘር ሆኖ ስለመጣ ማለት ነው። ባይድ ቅጽል ሆኖ ስለመጣ ስለዚህ ልኬት አለው እግዚአብሔር ብለን እኛ እናምንም። በአካሉ ሙሉ ሱፉህ ረቂቅ ነው ብለን ስለምናምን ስለዚህ መልክ የሚለው ምንድነው? ቅዱሳት መጻሕፍት ውስጥ በመጽሐፍ ቅዱስ ውስጥ መልክ የሚለው ምን ነው የሚያሳየው የሚለውን ነው የምንመለከት። መልክ ሲባል ልክ እንደ ሰው ወይም ልክ እንደ ቁስ ማለት ነው የተሰራ ውጫዊ ቅርጽ ኦር ፊዚካል ሼፕ ኦር ባውንደሪ ማለት አይደለም። መልክ ብለን ስንናገር ውጫዊ ቅርጽ ኦር ፊዚካል ሼፕ ማለት አይደለም። እግዚአብሔር ወሰን የሌለው ረቂቅ ባህሪ በመሆኑ ቅርጽ የሚባል ነገር የለም።
ቅርጽ የሚባል ነገር የለም። ቅርጽ ከሌለ ሼፕ የለም በሌላ አባባል ማለት ነው። ስለዚህ የምትለካው ምንም ነገር የለም ማለት ነው። ታዲያ መልክ ማለት ምንድነው? የእውነተኛ ህላዌ መግለጫ። በነገረ ሥላሴ ውስጥ መልክ የሚባለው አካላት ዝም ብለው በምናብ የሚሳሉ ሳይሆኑ እውነተኛና ፍጹም መልክ ማለትም ዲቫይን ፎርም ኤንድ አይደንቲቲ ያላቸው መሆኑን ለማስረዳት የሚገባ ነው ማለት ነው። ትርጉሙስ ምን ማለት ነው? ሶስቱ አካላት ቅድም ያልናቸው ማለት ነው መለኮታዊ ባህሪ በመላት ያላቸው ሶስቱ አካላት ማለት ነው የየራሳቸው የሆነ ፍጹም መለኮታዊ ማንነትና መልክ አላቸው። ነገር ግን በመልካቸው መካከል የክብር፣ የስልጣን ወይም የባህሪ መበላለጥ የለም። አብ ፍጹም መልክ አለው፣ ወልድ ፍጹም መልክ አለው፣ መንፈስ ቅዱስ ፍጹም መልክ አለው። አሁን መልክ የሚለውን ነው የምናስረዳ። ስለዚህ ታዲያ መልክ የለውም ማለት ነው እንዳትሉ በኋላ ገብታችሁ ፍጹም መልክ እንዳለው እናምናለን። ፍጹም መልክ እንዳለው እናምናለን። ለአብ ፍጹም መልክ ፍጹም ገጽ አለው የሚለውን ማለት ነው እናምናለን። መልክ ግን ባይ ዲክሽነሪ የምትሄዱ ከሆነ በመዝገበ ቃሉ ትርጉም የምትሄዱ ከሆነ ውሃ ይበላችኋል እናንተን፣ እኛ ምን አገባን። ታዲያ መልክ ምንድነው የሚለውን እንመልከት። መልክ ማለት የሊቃውንትን የቅዱሳን አባቶች ድርሳናት ሶስት መልክ ብለው በሚናገሩበት ጊዜ ወልድና መንፈስ ቅዱስ የአብ ቅጥያዎች ወይም ኤክስቴንሽን ሳይሆኑ ወይም ደግሞ የራሳቸው አካል የሌላቸው የአንዱ የአብ ክፍል አለመሆናቸውን ለመግለጽ የሚገባ ነው። ምክንያቱም ወልድ ከአብ የተወለደ ነው፣ መንፈስ ቅዱስ ከአብ የሚሰርጽ ነው። ስለዚህ ወልድና መንፈስ ቅዱስ የአብ ኤክስቴንሽኖች አለመሆናቸውን ማሳያ ሞርፌቲዮ የሚለው ወይም ደግሞ የአብ የባህሪው መልክ የሚለው ማለት ነው። መልክ የሚለው ስለዚህ ምን ማለት ነው? ወልድና መንፈስ ቅዱስ የአብ ፎርም ወይም መልክ ወይም ሞርፌ ማለት ነው የዛ ኤክስቴንሽን አይደሉም። የተለየና የከበረ መለኮታዊ ባህሪ መግለጫ አለው የሚለውን ለማስረዳት የሚገባ ነው። ወልድ የአብ የአካሉ ምሳሌ ነው። ይህም ማለት የአብ መልክ በወልድ መልክ ውስጥ ያለምንም ጉድለት በፍጹምነት አለ ማለት ነው። ልብ በሉ። የአብ መልክ እሺ በወልድ ያለምንም ጉድለት በፍጹምነት ያለ፣ ይህ ደግሞ ከግዘፍና ከቁስ አካላዊ ስብጥር ወይም ከቦታ ስፋትና ከወሰን የራቀና የተለየ ነው። ሃይማኖተ አበው ዘዲዮናስዮስ ምዕራፍ 10 ላይ ማለት ነው ቁጥር 11 ባህሪያቸው አንድ ስለሆነ አንድ ይባላሉ ካለ በኋላ የሥላሴ ገጻት በየአካላቸው ልዩ ሲሆኑ በመለኮት አንድነት ጸንተው ይኖራሉ። አንድ ሲሆኑ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ ስለመገለጣቸው ሶስት ናቸውና አመስግኗቸው ይላል። አመስግኗቸው አሁን ገጽን እያስገባ ያለው ራሱ ከምን ጋር ነው እያያያዘ ያለው? ከአካል ጋር ነው እያያያዘው ያለው ማለት ነው። ገጽም በኋላ እንመለከታለን። ሞርፌ የሚለውን ግን ትንሽ ባክግራውንድ ልስጣችሁ። አርዮሳውያን ወልድ ፍጡር ነው ለማለት ከሚጠቀሙት ክፍል አንደኛው የአብ የባህሪው ምሳሌ የመልኩ ምሳሌ ነው የሚለውን ነው። ሞርፌቲዮ የሚለው የአምላክ መልክ አለው የሚለውን ፈጽሞ ሸምጥጠው እነሱ ምስጢሩን በመዘንጋት እዚህ ጋር መልክ የተባለው ባህሪንና ሌላን የሚያመለክት ሳይሆን በቃ ወልድ ሆሞሲዮስ አለመሆኑን የሚያሳይ ነው ማለት ነው። ከአብ ጋር በባህሪ እሩይ መሆኑን ማያሳይ ነው ብለው ተነሱ። ቅዱስ አትናቴዎስ ዲስኮርስ አጌንስት ዘ አሪያንስ ዲስኮርስ 3.6 ላይ ታገኙታላችሁ። ምን ይላል? for the son is in the father ወልድ በአብ ነውና አለ because the form ወይም ደግሞ ሞርፌ የምንለው ማለት ነው and the godhead of the father is the being of the son። አሁን ልብ ብላችሁ ተከታተሉ። ወልድ በአብ ነው ካለ በኋላ the form and the godhead of the father የአብ መልክና የአብ መለኮት ወልድ ራሱ ነው ይላል። is the being of the son ወልድ ራሱ ወልድነቱ ማለት ነው። ወልድ የሚባለው የአብ መለኮቱና መልኩ ነው ይላል። thus he who sees the son sees the father። ስለዚህ ወልድን የሚመለከት ሁሉ አብን ይመለከታል። ለምን?
because in the son is recognized the father's form በወልድ የአብ መልክ ይታያልና ይላል። ስለዚህ አሁን መልክ ሲል አይን፣ አፍንጫ፣ ጆሮ፣ እግር ወዘተርፈ ማለት ሳይሆን ምንድነው የመለኮት ምልአት በእርሱ ይገለጣልና ብሎታል ቆላስይስ ላይ ራሱ። የመለኮት ምልአት የሚታይበት particular instantiation of an essence ያልነው የዛ ህልው የሆነ አካል መልክ የሚለው ቅዱስ አትናቴዎስ ይህንኑ ነው። አርዮሳውያን ሆሞሲዮስ የሚለውን ብቻ ሳይሆን የሚክዱት ወልድ የአብ መልክ ነው የሚለውንም ይክዳሉ። ወልድ የአብ መልክ ነው የሚለውንም ይክዳሉ። ይሄንን ትርጓሜ ማለት ነው ይክዱታል። ለምን? ወልድ የአብ መልክ ነው ካሉ አብ የሆነውን ሁሉ ወልድ ሊሆን ነው። ስለዚህ ቅዱስ አትናቴዎስ ምን እንዳለ ተመልከቱ። ወልድ በአብ ውስጥ ስላለ የአብ መለኮትና መልክ ወልድ ራሱ ነው ይላል። ወልድ ራሱ ነው። የመጀመሪያ ዴፊኒሽናችን ይሄ ነው። መልክ አማርኛውን ላንብላችሁ እዛው ላይ ማለት ነው 3.6 ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን ፊልጵስዩስ 2:6ን እየተረጎመ ነው። በእግዚአብሔር መልክ ሲኖር ሳለና አብ በእኔ ያለ ተብሎ የተነገረው ለዚህ ነው ይላል። ወልድ የአብ መለኮቱና መልኩ መታያ ስለሆነ ማለት ነው። ይህም የመለኮት መልክ ቀጥተኛ ወይንም ከፊል አይደለም። ቀጥተኛ ማለት መልክ ስንባል እኛ የምናስበው መልክ ማለት ነው አይደለም። ነገር ግን የአብ መለኮቱ ሙላት የወልድም መሆኑን ያሳያል። ወልድም ፍጹም አምላክ ነውና፣ ስለሆነም ደግሞ ከእግዚአብሔር ጋር አንድ ሲሆን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ዳግመኛም የመለኮትና የወልድ መልክ ከአብ የተለየ ሌላ የማንም ስላልሆነ እኔ በአብ አለሁ ያለው ለዚህ ነው። አላያችሁት? ለምን? የአብ መልኩ is the being of the son ብለናል። ወልድ ራሱ ነው። ወልድስ የአብ መልክ ነው። የአብ መልክ ነው። ስለዚህ መልክ ስንል እዚህ ከፊት ከቅርጽ ቅድም አለቃ ኪዳን ወልድ ክፍሌ ለከአምናም ብለው ካስቀምጡት ከዛ ጋር የሚገናኝ ሳይሆን ምንድነው ማለት ነው? ወልድ ራሱ ነው የአብ መልክ የሚባለው። ወልድ ራሱ እሱ ራሱ አንተ የምትለው እሱ ወልድ የአብ መልኩ ነው። ግሩም ነው። ስለዚህ በዚህም ምን መጣ ማለት ነው? ፔሪኮረሲስ የምንለው ወይም ኩነታቤ ተዋህዶ የምንለው ይመጣል ማለት ነው። ወልድ የአብ መልኩ ስለሆነ ወልድ በአብ ውስጥ አለ፣ አብ በወልድ ውስጥ አለ የምንለው ማለት ነው። ስለዚህ እኔ በአብ አለሁ ያለው ለዚህ ነው ይላል። በዚህም እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ሁለተኛ ቆሮንቶስ ምዕራፍ 5:19 ላይ ማለት ነው ተባለ። ወልድ የአብ የባህሪው ወይም የኡሲያው ልዩ መገለጫው ነውና ፍጥረትም ከእግዚአብሔር ጋር የታረቀው በእርሱ ነው። በማን? በወልድ። ለምን? የአብ መልኩ ስለሆነ። ስለዚህም ወልድ የሰራቸው ስራዎች ሁሉ የአብ ስራዎች ናቸው። ወልድ ስራዎቹን የሰራው የዚያ የአብ መለኮት መልክ ነውና ይላል። በዚህም ምክንያት ወልድን የሚመለከት ወይም የሚያይ አብን ይመለከታል። በአብ መለኮት ወልድ አለና በእርሱም ውስጥ ያለው የአብ መልክ አብን በእርሱ ውስጥ ያሳያል። በዚህም አብ በወልድ ውስጥ ነው ይላል። ለዚህ ሞርፌ ወይም መልክ ብለን ስንናገር አይን፣ ጆሮ እንደዚህ ማለት ሳይሆን ምንድነው? ፍጹም የመለኮት ምልአት ያለበት አብን በባህሪ የሚመስለው የሚተካከለው አንድ የሚሆነው ተብሎ ነው የሚተረጎመው። ይሄንን በኋላ እናወጣለን ከሃይማኖተ አበው። እንግሊዘኛ ብቻ በዙ እነዚህ ሰዎች እንዳትሉ። ሁለተኛ መልክን የሚተረጉምልን ቅዱስ ቄርሎስ ዘእስክንድርያ ነው። ዲያሎግ ኦን ዘ ትሪኒቲ ዲያሎግ 2 ላይ ምን ይላል? ወልድ የአብ የአካሉ ወይም የሃይፖስታሲሱ ማለት ነው ምሳሌና የመለኮታዊ ማንነቱ መገለጫ ነው። እርሱ አብን በረቂቅ ንድፍ ወይም ይሄ ደብዛዛ ምስል የምንለው የለም እዚህ ላይ ሻዶው ነው የሚለው ወይም ራፍ ስኬች ያውላችሁ እዚህ ጋር ራፍ ስኬች ነው የሚለው የደበዘዘ ንድፍ ወይም አምሳል እንደማለት ነው። ወልድ አብን የሚመስለው ልክኛ እግዚአብሔርን እንደምንመስለው ዝም ብሎ እዚህ በንጽህና በቅድስና በምናምን አይደለም። አብን ይመስላል። ወልድ የአብ መልክ ነው ሲባል ምን ማለት ነው? ወልድ አብን በመልክ የሚመስለው በባህሪ የሚተካከለው ሲባል በረቂቅ ንድፍ ወይም ይሄ ዝም ብሎ
አብስትራክት የሆነ ነገር የለም። በኢምፕሬሽን ማለት ነው። በዚያ ወይም ደግሞ በደበዘዘ ምስል ሳይሆን ወይም ደግሞ ማንነቱ የደበዘዘ ጥላ ሳይሆን ይልቁንም እርሱ የወለደውን የዚያኑ የአብ የገዛ መልክ ወይም ሞርፌ ማለት ነው እና ፍጹም አካል ይዞ ይኖራል እንጂ። ስለዚህ በገዛ የተለየ አካሉ የአብ ሙላቱ ያለምንም ጉድለትና መነጣጠል በወልድ ይታያል ይላል። ስለዚህ መልክ ተብሎ ሲነገር ምንድነው ማለት ነው? አብ የሆነውን ነገር በሙሉ ወልድ ስለሆነ ወልድ የአብ መልክ ይባላል። ወልድ የአብ መታያ ይባላል ማለት ነው። ለዚህ ወልድን የሚያይ አብን ያያል። ለምን? ወልድ የአብ የባህሪው ምሳሌ ነው፣ የመልኩ መታያ ነው ማለት ነው። ሞርፌ የሚለው ፊዚካል ኤክስፕሬሽን ማለት ሳይሆን ምንድነው? ቅዱስ አትናቴዎስም ቅዱስ ቄርሎስም አሁን ባስቀመጡልን ኮንቴክስት መሰረት በባህሪ አንድ መሆንን፣ በባህሪ መተካከልን፣ አት ዘ ሴም ታይም ሃይፖስታቲክ ዲስቲንክሽንን ወይም አካላዊ ልዩነትን፣ ሌሎያን ቀዋሚያን ህልዋን አካላት ያለውን ማለት ነው። እሱን የሚያሳይልን ነው ማለት ነው። መልክ እንደገና ቅዱስ ባስልዮስ ታላቁ ማለት ነው እዚህ ጋር እንደምትመለከቱት በእንተ መንፈስ ቅዱስ የተባለ ድርሰት እንዳለው ታውቃላችሁ። ቅዱስ ባስልዮስ ዘቂሳርያ ታላቁ ማለት ነው ሄዘ ካፓዶሺያን ፋዘር ኦን ዘ ሆሊ ስፒሪት ምዕራፍ 18 ሴክሽን 45 ላይ ነው ይህንን ነገር የሚናገረው። ባህርየ መለኮትን በመከፋፈል አናቃልለውም። ባህርየ መለኮትን በመከፋፈል አናቃልለውም። በመለኮት የማይለወጥ ባህሪ አንድ ነውና አንድ መልክ በእግዚአብሔር አብና በእግዚአብሔር አንድያ ልጅ ዘንድ ይታያልና። ተቋረጥኩ እንዴ? አይ አይደለም፣ ይሰማል። ኦኬ፣ ድምጽ የገባ መስሎኝ ነው። ተቋርጫለሁ። ከስር ያላችሁ ይሰማል። ዲያቆን ዘማርያም ጋር ኔትወርክ መሰለኝ። ኦኬ፣ በቃ እንቀጥላለን። እሺ፣ በቃ ከተሰማ አጥፋ። ኮሜንት የከፈተ ሰው አጥፉትና ስለምትመላለሱ አታዳምጡም እናንተ። እናቴ በደንብ መስማት አለባችሁ። እሺ፣ ቅዱስ ባስልዮስ ዘቂሳርያ ታላቁ ማለት ነው መልክን እንዴት እንደተረጎመው እንድትመለከቱት እዚህ ጋር አንድ መልክ በእግዚአብሔር አብና በእግዚአብሔር አንድያ ልጅ ወልድ ማለት ነው ዘንድ ይታያልና ወልድ በአብ አብም በወልድ ነውና ይህኛው ወልድ ማለት ነው እንደዚያኛው ልክ እንደ አብ ማለት ነው፣ ያኛው ሲል አብን ማለት ነው ልክ እንደዚህኛው ልክ እንደ ወልድ ነውና አንድነቱን በዚህ ረገድ ነው። ስለዚህ በአካላት ልዩነት መሰረት ሁለቱም የተለያዩ አካላት ሲሆኑ በባህሪ ግን አንድ ናቸው። ታዲያ በአካላት ከተለያዩ እንዴት ነው ሁለት አማልክት የማይሆኑት ይላል። ሁልጊዜ ሙስሊሞች የሚያነሱት ጥያቄ ነው አይደለ? ምንም እንኳን በመለኮት አንድ ቢሆኑም በባህሪ አንድ ቢሆኑም በአካላት ግን ይለያያሉ። አካላት ስለሚቆጠሩ ለምንድን ነው ሁለት አምላክ የማይሆኑት? አምላክነት አካላዊ ሳይሆን ባህሪያዊ ነው። አብዱል ባህሪያዊ ስለሆነ ልክ እንደ አካላት ባህሪን አትከፍለውም ማለት ነው፣ አትከፍለውም። ከዛ ቀጥሎ ይህንኑ ጥያቄ ሲመልስ ቅዱስ ባስልዮስ ምን ይላል? ታዲያ በአካላት ከተለያዩ እንዴት ሁለት አማልክት አይባሉም የሚል ጥያቄ ካስቀመጠ በኋላ እያወራን ያለነው አለ ስለ ንጉሱና ስለ ንጉሱ መልክ እንጂ ስለ ሁለት ነገስታት አይደለም ይላል። አያችሁ፣ ስለ ንጉሱና ስለ ንጉሱ መልክ ነው እንጂ ስለ ሁለት ነገስታት አይደለም። ስለዚህ ሁለት ነገስታት ወይም ሁለት አማልክት አይባሉም። አሁን ንጉስ ቢኖር የንጉሱ መልክ ሌላ ንጉስ ይባላል እንዴ? እንዴት ነው? ንጉሱም የንጉሱም መልክም ያው ነው። ሪፕሬዘንታቲቭ የሚባለው ማለት ነው። ንጉሱን ፉሊ ሪፕሬዘንት ሊያደርገው የሚችል ማለት ነው። ስለዚህ ስለ ሁለት ነገስታት እያወራን አይደለም። ወልድ የአብ የባህሪው ምሳሌ መልኩ ነው ብሎ ነው የሚያስቀምጠው። ስለዚህ መልክ ብለን ስንናገር የአብ የሆነው ሁሉ ለወልድ የሆነበትን እንዲሁም አብ በወልድ ወልድም በአብ የሆነበትን
ኩነታዊ ተዋህዶ ትምህርት ያሳያል እንጂ በመዝገበ ቃል ውስጥ እንደምንጠቀመው ልኬትን፣ ፊትን፣ ህዋሳትን፣ መጠንን፣ ቅርጽን፣ ሳይዝን አያመለክትም ማለት ነው። አሁንም አንኮራተስ የተባለ ድርሰት አለ። የቅዱስ ኤጲፋኒዎስ ነው። መልህቅ ይባላል በእኛ በትርጓሜ ቤት አለ ነገርም ቢሆን እዚህ ላይም ተመሳሳይ ነገር ነው የሚያስቀምጠው። አንኮራተስ 5.1 ላይ ሄዳችሁ ተመልከቱት። እሺ he did not wish to become equal to God through something to be grasped but he did not regard to be equal to God something to be grasped። ይሄ ቅድም ፊልጵስዩስ ላይ ያለውን ማለት ነው። እሱን ጠቀሰና for if he was not how did he assume the form of a slave? ኦኬ ታዲያ በእግዚአብሔር መልክ ካልኖረ የባሪያን መልክ ያዘ እንዴት ተባለ? እንዴትም አይባልም። በእግዚአብሔር መልክ ሲኖር ማለት አብን መስሎ አብን አክሎ ይኖር የነበረው ወልድ ለድህነት ለሳልቬሽን ለኢኮኖሚ ማለት ነው ምን ሆነ? የባሪያን መልክ ያዘ። ስለዚህ ምእመን በሀበ ዘገብሮ ተባለ፣ ሊቀ ካህናት ተባለ፣ መካከለኛ ተባለ፣ የሚማልደው ተባለ። ይሄ ሁሉ ምንን የሚመለከት ነው ማለት ነው? ስጋዌውን የሚመለከት ነው። የባሪያን መልክ ካልያዘማ ጥንቱንም መልክ ከነበረው መልክ የምንለው በስታንዳርድ ዴፊኒሽኑ ማለት ነው። በስታንዳርድ ዴፊኒሽኑ መልክ ከነበረው ቅርጽ ከነበረው ልኬት ከነበረው የመጠን ልዩነት ወይም የሳይዝ ዲፈረንስ ነው እንጂ ስጋዌ ራሱ ምስጢራዊ መሆኑ ይቀራል ማለት ነው። በደንብ እንድትረዱት አላህ ግብዳ ነው። ለምሳሌ ያ ግብዳው አላህ ሁለት ቀኝ እጅ አንድ ባት ያለው ሰው ቢያገኝ እና ያንን ሰው ቢዋሃደው ያ ሰውዬ ወይም አላህ ማለት ነው የባሪያን መልክ ያዘ አይባልም። ለምን? በመለኮታዊ ባህሪውም የተወሰነ ነው አጥንቱንም ቢሆን። ስለዚህ ምን ሆነ ነው የሚባለው? የሳይዝ ዲፈረንስ ቀነሰ፣ ሳይዙ ዝቅ አለ ነው የሚባለው። 10 ኬሻ ተሸክሞ ነበር 1 ኬሻ ተሸከመ እንደማለት ነው እንጂ መሸከም የማይገባው ተሸክመ ማለት አይደለም። ስለዚህ የባሪያን መልክ ያዘ የሚለው መልክ ሲል አይን አፍንጫ ማለትን ሳይሆን ባህሪን ነው ብሎ ከተረጎመ ሰው፣ ስለዚህ በእግዚአብሔር መልክ ሲልም የእግዚአብሔር ባህሪ ማለት ነው። አያችሁ? የባሪያን መልክ ያዘ ሲል በፊት በአይን በአፍንጫ በጆሮ በእጅ በእግር ሳይተረጉም የባሪያ መልክ የተባለው የሰዎች ባህሪ ነው፣ የኛ ዝቅ ያለ ትሁት የሆነ ባህሪ ነው ካለ እንግዲያውስ የእግዚአብሔር መልክ የሚለውም ያው አይን አፍንጫ እጅ ጆሮ ወዘተርፈ ማለት ሳይሆን የእግዚአብሔር ባህሪ፣ የእግዚአብሔር ክብር፣ የእግዚአብሔር ረቂቅነት፣ ምልአት፣ ስፋት ማለት ነው። እዛው ላይ ይተረጎማል ማለት ነው። ኦኬ እዛው ላይ ይተረጎማል ማለት ነው። ሁለተኛ ገጽ የምንለው ነው። መልክም ያልነው ምናልባት መጨመር የሚፈልግ ካለ እድል ልስጥ ከመምህራን። ዛትናቴዎስ መጨመር የምትፈልገው አለ? መልክ ላይ ወሬ ላልትገባ ነው። እንደዛ ነው ታላቁ ከመልክ ወደ ገጽ ልትገባ ነው። ገጽን እንትን ስለምል መልክን ካላሳት ጨምር ቢን መልካም። እሺ ያችን የዮሐንስ አፈወርቋን ታውጣታለህ? ይሰማል? ቃሎትን ያሰማልን። እሰማለሁ ወይስ ነው? ቀጥል ትሰማለህ። እሺ የቅዱሳን አፈወርቅን የተረጎሙበትን ያው መልክ የሚለው እዚህ ላይ ትንሽ ለመጨመር ያህል ያው እዚህ ጋር ለማሳየት ነውና ቅዱሳን አፈወርቅ ፊልጵስዩስ መልእክትን ባብራራበት ድርሳኑ ላይ ማለት በኮሜንተሪው ላይ መልክ የሚለውን ያብራራልና ብዙ ጊዜ አስተውላችሁ ከሆነ ብዙ ሰዎች መልክ ሲባል የሚረዱት እንደሆነ ቅርጽ አለ እንደዛ ልኬት እንዳለው ታላቁ እንደዛ ነው። ግን መልክ የሚባለው ለአምላክ ሲነገር ምን ማለት ነው?
እንደዛ የሚለውን ቅዱስ ዮሐንስ አፈወርቅ በቃ ምንም በማያሻማ መልኩ ዝግት ነው ያደረገው። በቃ ምንም ወለም ዘለም በሌለው መልኩ ማለት ነው። እና ከአረንጓዴው እንጀምር፣ ቢጫው ኮንቴክስት ስለሆነ ማለት ነው። ምን ይላል? ኤንድ ፖል ኦፍ ሳሞሶታ ሃዝ ፎልን ኤንድ ማርሲለስ ኤንድ ሰቢለስ። ስለዚህ የጳውሎስ ሳምሳጢም ማርሲለስም ሰባሊዮስም ወድቀዋል አለ። ከዛስ ፎር ሂ ሴይስ ቢንግ ኢን ዘ ፎርም ኦፍ ጋድ ኢፍ ኢን ዘ ፎርም ሃው ሴይዝ ዘው ኦ ዊክድ ዋን ዛት ሂ ቱክ ሂዝ ኦሪጂን ፍሮም ሜሪ ኢት ዋዝ ናት ቢፎር። እንዴት እሱ በአምላክ መልክ አስቀድሞ ይኖራል ከተባለ ህልውናው ሎቱ ስብሐት ከቅድስት ድንግል ማርያም ጀመረ እንዴት ትላለህ ይላል። ከዛን በኋላን ለዚህ እንደ ሙግት የሚያቀርበው ምንድነው ቅዱስ ዮሐንስ አፈወርቅ? ምክንያቱም ይላል የባሪያን መልክ የያዘው ያ እርሱ አስቀድሞ በአምላክ መልክ ነበር ይላል። the form of God took the form of a servant። ያ በአምላክ መልክ የነበረው እርሱ የቱ በአምላክ መልክ የነበረው ምን አረገ? የባሪያን መልክ ያዘ። the form of a servant ታዲያ የባሪያን መልክ ሲባል ምን ማለት ነው ይላል። is that the energy of servant? ይሄ ማለት የባሪያን ግብር ፈጸመ ማለት ነው። አክሽን ድርጊት ብቻ ነው። or the nature of a servant ወይስ ደግሞ የባሪያን ባህሪ ያዘ ማለት ነው ይላል። ከዛን ጥያቄውን ራሱ ቅዱስ ዮሐንስ አፈወርቅ እንዲህ በማለት ይመልሳል። by all means I fancy the nature of a servant። በፍጹም እንዳትጠራጠሩ ምንድነው አለ? የባሪያን ባህሪ ያዘ ማለት ነው ይላል። ይህንን ካጠራ በኋላ ሞርፌቴው የሚለውን በአምላክ መልክ የሚለውን እንዲህ ብሎ ያብራራዋል። ብርቱካናማውን በደንብ አንብቡት። thus to the form of God በአምላክ መልክ የሚለውም ይሄ ነው። እንግዲህ ምን is the nature of God የአምላክ ባህሪ ማለት ነው። the nature of God የአምላክ ባህሪ ማለት ነው። በቃ ዘጋው ቅዱስ ዮሐንስ አፈወርቅ አያወላዳም። ምን አለ? የአምላክ መልክ ማለት the form of God መልክ ማለት is the nature of God የአምላክ ባህሪ ማለት ነው። ለዛ ነው ታላቁ ቅድም ምን አለ? የባህሪ መግለጫ እያለ ያስቀምጠው። ለዛ ነው የባህሪ መግለጫ እያለ የሚያስቀምጠው። ለዛ ነው ቀጣዩንም ታላቁ የታረጋዋለ ሁለተኛ ማለት እንደዚሁ ዮሐንስ አፈወርቅ የሚደግምበት ይሄን ራሱ በቀጣዩ ይደግምና በደንብ ደግሞ ደጋግሞ ያብራራዋል። ተመልከቱ ምን እንደሚል። ላስትሊ ያለ በመጨረሻም አለ። በቃ ይሄን ጉዳይ ሊጨርሰው ነው። ላስትሊ ያለ በመጨረሻ what shall we say against Arius? ለአሪዮስ ምንድነው የምንለው? who assert the son is of different substance ወልድ ሎቱ ስብሐት ከአብ የተለየ ባህሪ ነው ላለው ለአሪዮስ ምንድነው የምንለው? tell me now ንገሩኝ አሁን። what means ምን ማለት ነው? he took the form of a servant የባሪያን መልክ ያዘ ማለት ምን ማለት ነው? ንገሩኝ ማለት ጠይቃል ቅዱስ ዮሐንስ አፈወርቅ። ከዛ እንዳል it means እንዲህ ማለት ነው ይላል። he became man ሰው ሆነ ማለት ነው። wherefore being in the form of God በዚህም አለ በአምላክ መልክ ነው ማለት ምን ማለት ነው? he was God አምላክ ነው ማለት ነው። ቅርጽ አይደለም አምላክነት ነው የሚያሳየው። ለዛ ነው ታላቁ ቅድም ደጋግሞ የባህሪ መግለጫ የሚለው የወንተኛ ባህሪ መግለጫ የሚለው ለዛ ነው። ከዛ እንዲህ ይላል one form and another form። እዚህ ጋር በባሪያ መልክ ብሎ አንድ መልክ፣ በአምላክ መልክ ብሎ ሌላ መልክ አነሳ። is named መልክ የሚል ሁለት ጊዜ ተጠቅሷል ወይ ሁለት ጊዜ ተናግሯል። if the one be true the other is also አንዱ እውነት ከሆነ ማለት ነው የባሪያን መልክ ያዘ ሲባል የኛን ባህሪ ያዘ ማለት ከሆነ በዛው ልክና አግባብ በአምላክ መልክ ሲባል የአምላክ ባህሪ አለው ማለት ነው። አምላክ የሚያሰኙት ኢሴንሻል አትሪቢዩቶች አሉት ማለት ነው ይላል። ከዛ ይላል the form of servant means man by nature የባሪያን መልክ ሲባል የባሪያን አካል አለ ምን አለ በባህሪው አምላክ ሰው ነው ማለት ነው። the form of servant means man by nature በባህሪው ሰው ነው ማለት ነው። ከዛስ wherefore the form of God የአምላክ መልክ ማለትስ means God by nature አምላክ በባህሪው ማለት ነው። በባህሪው አምላክ ማለት ነው ይላል። ሁሉንም ጠቅሷል። ቅዱስ ዮሐንስ አፈወርቅ ለኔ ስላስቀርልኝ ነው ታላቁ እሷን ልናገር ብዬ ነው። አመሰግናለሁ ታላቁ ቀጥ እሺ እግዚአብሔር ይስጥልን። ዲያቆኒ መምህር አሉ የንታ ኤፍሬም ጨምሩት ካለ ያበላሸ ነው ካለ በዛው ማረም ይቻላል። ሰላም ብያለሁ ሁላችሁን። አይ
ይለቅና በኋላ እንጨምራለን። ሁላችሁን ሰላም ብያለሁ። እሺ ጥሩ። ጳላዲ ጨምረው ካለ መልክ ላይ የለም ጥያቄ ላይ ከቀጣዮችን በጥያቄ እንመጣለን። ሸጋዳ ቀጥሉ። እሺ ሚውት አደርጋለሁ እንዴ? እሺ ገጽን እንመለከታለን። መልክ እንዲህ ከሆነ ትርጓሜውን በነገራችን ላይ የፊልጵስዩስ መልእክትን ትርጓሜ ምዕራፍ 2 ከቁጥር 7 ጀምሮ ያለውን ብትመለከቱ ነፃ አራያ ገብር የሚለውን የሌለውን አራያ ገብር ነሳ እንጂ ስጋ ተለውጦ አምላክ የሆነ አይደለም፣ ቃል ባህሪውን ዝቅ አድርጎ አራያ ገብርን ቢነሳለት ነው እንጂ። እንዲህ እያለ በባህሪ ጉዳይ ነው እየተረጎመ የሚሄደው። እስካሁን ካየናቸው ተርጓሚዎች ጋር አንድምታችንም የሰመረ ነው ማለት ነው። ገጽ የሚለውስ ምንድን ነው የሚለውን ደግሞ እንመልከት። ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አላቸው። ነአምን ከመዝንቱ እቱ ግን ይተረጎሙ። ገጽ የሚለው ቃል በቀጥታ ሲተረጎም ፊት ወይም ገጽታ ማለት ቢሆንም በስላሴ ትምህርት ውስጥ ግን የአካላትን የተለየ ማንነት ወይም መለያ ምልክት ፐርሶናል ፕሮፐርቲ የምንላቸው ወይም የአካላትን ግብር ለማመልከት የሚገባ ነው። ስለዚህ በሁለት መልኩ የሚገባ ነው። መጀመሪያ አካላዊ መለያ ነው። ሶስቱም አካላት በራሱ ገጽ ወይም ማንነት የሚታወቅ ነው። አብ በአስገኝነቱ በአስራጺነቱ በአባትነቱና በአስራጺነቱ ማለት ነው። ወልድ በተወላዲነቱ፣ መንፈስ ቅዱስ በሰራጺነቱ ወይም ከአብ በመውጣቱ የየራሳቸው ገጽ አላቸው። አይነተኝነትን መግለጫ ነው። ሁለተኛ ተርጓሚ ገጽ ሲባል ሶስቱ አካላት ኮንቴምፕሌት የሚደረጉ ወይም ደግሞ ዝም ብሎ በሐሳብ ያለ በረቂቅ ሐሳብ ያሉ ሳይሆኑ እርስ በርሳቸው የሚታወቁበትና ለፍጡራንም የሚገለጡበት ፍጹም የሆነ መታያ ገጽታ እንዳላቸው ያረጋግጣል። አብ መገለጥ ቢፈልግ፣ ወልድ መንፈስ መገለጥ ቢፈልግ የሚገለጡበት ፎርም ገጽታ ማለት ነው። አሁን ፕሮሶፖን ወይም ካውንተናንስ ወይም ፌስ የሚለውን እንመለከታለን። ገጽ ተብሎ ስለሚተረጎም እሱ ራሱ ማለት ነው። እሺ ፕሮሶፖን ማለት እኔ ባይ አካል ማለት ነው። ወደዚህ በጣም ጠልቀን ከመግባታችን በፊት ኮሜንት ላብራራና አጭር ጥያቄ ጠይቃለሁ። ኮሜንት ከመለሰ ብዙ አላብራራም። ድንጋይ አካል አለው? እስኪ ንገሩኝ ኮሜንት። ድንጋይ አካል አለው? ድንጋይ አካል አለው? ድንጋይ ቁስ አካላት በአጠቃላይ አለው። በጣም ጥሩ። ማንነትስ አለው? ማንነትስ አለው? ማንነት አለው ድንጋይ ማንነት አለው? ድንጋይ ማንነት አለው? አላህ ተገልጦ ማይናገረው ለዚህ ሊሆን ይችላል። በነገራችን ላይ እኔ ማለት የሚችልበት አካል የለው ይሆናል። እኔዋ ተገልጦ አያውቅም በፍጥረቱ ታሪክ ውስጥ አላህ ድንጋይ ስለሆነ ይሆናል። ድንጋይ ምንም እንኳን አካል ቢኖረውም እኔ ባይነት ግን የለውም። ድንጋይ ምንም እንኳን አካል ቢኖረውም እኔ ባይነት ግን የለውም። ድንጋይ ነው መቼም ዞሮ አካል አለው። ስለዚህ ቅድም አካል ስንል ሃይፖስታሲስ በሚለው ነው የተረጎምነው። ሃይፖስታሲስ ስንል ምን ማለት ነው? ባህሪ የሚታይበት ባህሪ የሚገለጥበት አካል ብለን አስቀምጠናል። አሁን ይሄ አካል ሁለት ሊሆን ይችላል። ወይ እኔ ማለት የሚችል ነው፣ ወይ እኔ ማለት የማይችል ነው። እኔ ማለት የሚችል ከሆነ ፕሮሶፖን ይባላል። እኔ ማለት የማይችል ከሆነ ግን ሃይፖስታሲስ ብቻ ነው የሚባለው። ምን ማለት ነው? አካል በአማርኛ ላምጣላችሁ። አካል ስንል እኔ ባይነት ካለው ኢንተለጀንት ቢይንግ ከሆነ ገጽ ወይም ደግሞ
እኔ ባይነት ያለው ይሆናል። ለምሳሌ መላእክት፣ ሰዎች፣ ስላሴ እነዚህ አካላቸው እኔ ባይነት ስለሆነ ፕሮሶፖን ይባላሉ። ስለዚህ ይሄ አካል ቀጥታ ይነገርለታል። ሁለተኛው ምንም እንኳን አካል ቢኖራቸው እኔ ባይነት የሌላቸው ደግሞ አሉ። ለምሳሌ ቁስ አካል አያችሁ፣ አካል ስንል ራሱ ህያዋን አካላትና ቁስ አካላት ነው የምንለው። ስለዚህ ቁስ አካላት ምን ይባላሉ? ቁስ አካላት አካል የላቸውም ተብለው ይሰረዛሉ እንዴ? ከአካልነት አይሰረዙም። አካል እኮ አላቸው። ያ ድንጋይነት ምናምን የምንለው እሱ የተገለጠበት አካል እኮ አለ። ነገር ግን ህያው ስላልሆነ እኔ ስለማይል እሱ ስለማይባል ፕሮሶፖን አንለውም ማለት ነው። ፕሮሶፖን አንለውም። ስለዚህ ሃይፖስታሲስ አለ ተብሎ ለሚነገርለት ለሁሉም ነገር ለፈጣሪም ለፍጡርም ይነገርለታል። አለ ተብሎ ለሚነገር ለሁሉም ነገር ሃይፖስታሲስ ይነገራል። ፕሮሶፖን የሚነገረው ግን ያ ሃይፖስታሲስ በራሱ ህልው ከሆነ ወይም ህይወት ካለው ብቻ ነው። ህይወት ካለው ማንነት ካለው እኔ ማለት የሚችል ከሆነ ወዘተርፈ ምን ይባላል ማለት ነው? ፕሮሶፖን ይባላል። ሃይፖስታሲስ ለሁሉም ይነገራል። ፕሮሶፖን ግን ኢንተለጀንት ቢንግ ለሆኑትና ማንነት ላላቸው ብቻ ይነገራል። ግልጽ ነው ወይስ አይደለም? ይሄ ወደ ሌላ ከመግባቴ በፊት ግልጽ ነው ወይስ አይደለም? ለመምህራኑ እንዳላሰለቻቸው የሚያውቁት ነገር ስለሆነ መምህራኑ እንዳይሰለቹብኝ ብዬ ነው። ግልጽ ነው። በጣም ሸጋ ክሪስታል ክሊር። እሺ፣ ስለዚህ አሁን እያብራራን እንሂድ ማለት ነው። በቃ እሺ። ስለዚህ ቅዱስ ቄርሎስን እንጥቀስና ሃይፖስታሲስ እና ፕሮሶፖን ምናምን የሚባሉትን አማርኛ እየተናገርኩ ነው። አማርኛ አዳምጡ። እንግሊዘኛ ወይ ግሪክ ግዕዝ አይደለም እየተወራ ያለው፣ አማርኛ እየተረጎምኩ ነው እያስቀመጥኩላችሁ ይሄ ያለው። እሱንም አዳምጡ። እንግሊዘኛና ግሪክ ምናምን የሚከብዳቸው ካላችሁ ማለት ነው። ስለዚህ ምን ይላል? while the nature of Godhead is simple and uncomposed መለኮት በባህሪው ነጠላ ወይም ደግሞ ይሄ ዲቫይን ሲምፕሊሲቲ የሚባለው ትምህርት ላይ ያለው ማለት ነው። ምንም እንኳን እንደዛ ቢሆንም it would not be divided by our thought into the dad of father and son በሐሳባችን ወይም በምናባችን ግን ወደ አባትነትና ወደ ልጅነት ወደ ሁለት አይከፈልም። ለምን? መለኮት የሚከፈል ነገር ስላለ፣ ባህሪ የሚከፈል ነገር አይደለም። if not some different were posited, I mean not according to substance but through to be external to the substance through which the person of each is made to lie in peculiar hypostasis ይላል። አሁን ምን እያለ ነው? በስላሴ ውስጥ ልዩነት አለ ብለን የምንናገረው ባህሪያዊ ወይ መለኮታዊ ሳይሆን አካላዊ ከሆነ ነው። መለያየት ያለው አብ ወልድ መንፈስ ቅዱስን ሳይሆን በአካሉ ፍጹም አምላክ የሚሆንበት፣ ወልድ አብ መንፈስ ቅዱስን ሳይሆን በአካሉ ፍጹም አምላክ የሚሆንበት፣ መንፈስ ቅዱስ አብ ወልድን ሳይሆን በአካሉ ፍጹም አምላክ የሚሆንበት፣ ይሄ ሊሉያን ቀዋሚያን ህያዋን የምንላቸው አካላት የተለያዩት በጋድሄድ ወይም በመለኮት ሳይሆን በምንድን ነው ይላል? ከዛ ባህሪ ባሉ በአካላቱ በሃይፖስታሲስ ማለት ነው። ከዛ እነዚህ ሃይፖስታሲሶች ደግሞ ሰልፍ ሰብሲኒ ስለሆኑ ምን ይባላሉ? ወይም በራሳቸው ህልዋን ስለሆኑ ማንነት ያላቸው ይባላሉ ማለት ነው። ያ ማንነታቸው ገጽ ይባላል። ገጽ ይባላል። የአብ ገጽ ምንድነው? ወላዲነት አስራጺነት ነው። የወልድ ገጽ ምንድነው? ተወላዲነት ነው። የመንፈስ ቅዱስ ገጽ ምንድነው? ሰራጺነት። ስለዚህ ፕሮሶፖን የሚለውን ለአካላዊ ማንነት ሲሰጥ፣ ሃይፖስታሲስ የሚለውን ደግሞ አንዱ ባህሪ ላገናዘባቸው ሶስት አካላት ሰጥቶ ይተረጉማል ማለት ነው ቅዱስ ጴጥሮስ። በዚህም ትርጉም ሃይፖስታሲስ አካል ማለት ሲሆን፣ ፕሮሶፖን ደግሞ የዚያ የአካሉ ወይም የሃይፖስታሲስ ውጫዊ መገለጫ ኤክስተርናል
ካራክተር ሆኖ ማለት ነው ውጫዊ መገለጫ ሆኖ ይመጣል። ስለዚህ ፕሮሶፖን ማለት የሃይፖስታሲስ ውጫዊ መገለጫ እንጂ በራሱ አካልም ባህሪም ተብሎ አይተረጎምም። ፕሮሶፖን ወይም ገጽ የሚለው ማለት ነው። ገጽ የሚለው አሁንም ገጽ ሲባል ፊትን ግንባርን ምናምን እንዳታስቡ ነው ይሄን ነገር እየተናገርኩ ያለሁት። ይሄ በኋላ ግልጽ ነው የሚሆንላችሁ። መደምደሚያዋ ስላለች በጣም ፍሬ ነገር ናት እዛ ላይ ያለችው። እዛ ላይ ስንገባ በደንብ ይገባችኋል። እንደውም ይሄን ቶሎ ቶሎ አድርጌ እዛ ላይ በሄድ ነው የሚሻላችሁ። ቅዱስ ባስልዮስም በመልእክቱ ቁጥር 214 ላይ ልክ እንደ ቅዱስ ቄርሎስ ፕሮሶፖን ዊዛውት ሃይፖስታሲስ የለም ነው የሚለው። እሱ ደግሞ ጭራሽ ማለት ነው ወይ ማንነት ያለው ነገር በሙሉ አካል አለው። አካል ያለው ነገር ሁሉ ግን ማንነት የለውም። ምንድነው? ቁስ አካላት በሙሉ አካላት ናቸው። እነዛ አካላት ሁሉ ግን እኔ ባይነት የላቸውም ነው ባጭሩ። ወይም ኢንተሊጀንት ቢንግ አይደሉም። ለዚህ ፕሮሶፖን ስንል የሃይፖስታሲስ ወይም የአካል ውጫዊ መግለጫ ነው። ያ ፕሮሶፖን እያልነው ያለው ሃይፖስታሲስ በራሱ ህልው የሆነ ነው ወይስ ህልው ያልሆነ ነው የሚለውን ነው የሚያሳየው። ህይወት ያለው ነው ወይስ የሌለው ነው? አንተ የሚባል ነው ወይስ አይደለም የሚለውን ነው የሚያሳየው እንጂ ራሱን ችሎ አካልን ባህሪም ተብሎ አይተረጎምም። ለዚህም ነው ፕሮሶፒክ ዩኒየን የለም የምንለው በነገረ ክርስቶስ ውስጥ። አያችሁ፣ ፕሮሶፒክ ዩኒየን የሌለው ለምንድን ነው? ትስብእት በማህፀነ ማርያም ተጸንሶ የተቀመጠ የወንድ ህፃን ጨቅላ ስላልሆነ ነው። ስለዚህ ተጸንሰ ተወልደ ለመለኮት ነው የሚነገርለት። መለኮት የዕለት ጽንስ ሆነ፣ መለኮት ተጸነሰ፣ መለኮት ተወለደ። ታዲያ እንደዛ ከሆነ ተስሎተ መልክ እንዴት ተሰጠው? በሚነሳው በሚከፍለው ከራሱ ጋር በሚያዋህደው ስጋ። ስለዚህ ያ ስጋ ሃይፖስታቲክ ነው፣ ፕሮሶፒክ ግን አይደለም። ምን ማለት ነው? የሰው አካልና ባህሪ ያለው ነው፣ ራሱን ችሎ ከመለኮት ተነጥሎ ያለ የሰው ጽንስ ግን አይደለም። ጽንሱ ራሱ መለኮት ስለሆነ ማለት ነው። ስለዚህ ፕሮሶፒክ ዩኒየንን ቤተክርስቲያን የምትጸየፈው እነ ቅዱስ ቄርሎስ እድሜ ልካቸውን መከራ ያዩት በዚህ ትምህርት፣ በዚህ ደረጃ አስቀያሚ ቀፋፊ ትምህርት ስለሆነ ነው። ስለዚህ ፕሮሶፖን ማለት ያን ሃይፖስታሲስ አፍአዊ መገለጫ ነው፣ ኤክስተርናል የሆነ መገለጫው ነው። ምንድነው? ያ አካል እያልነው ያለነው ነገር ማንነት ያለው ነው ወይስ የሌለው ነው? ማንነት ካለው ፕሮሶፒክ ነው ይባላል። ማንነት ከሌለው ደግሞ ሃይፖስታሲስ ብቻ ይባላል ማለት ነው። ይሄ ግልጽ የሆነ ይመስለኛል። ከዚሁ ጋር የይዞን ቅዱስ ጎርጎሪዎስ ምናምን የሚናገሩት እጅግ በጣም ሰፊ ነገር አለ። ቅዱስ ሳይሮስ ዘአንጾኪያ አሁን ያልኳችሁን በመልእክቱ ወደ ኤሉሲኖስ በጻፈው መልእክቱ ብትን አድርጎ ነው የሚያስረዳው። ፕሮሶፒክ ዩኒየን የለም ወዘተርፈ እያለ ማለት ነው። ይሄ ሁሉ ያው አሁን የነገርኳችሁ ነገር ነው። ስለዚህ መደምደሚያው ምንድነው? እችን እንደውም ሪከርድ የምታረጉ ሰዎች ካላችሁ እችን ብታረጉ ጥሩ ነው። ለነገሩ ሁሉም ሪከርድ እየተደረገ ነው፣ ሸጋ ነው። እሺ፣ መልክ ገጽና አካል ላይ ስንመጣ ስለዚህ እነዚህን 6 ነጥቦች የተከታተለ ሰው ሙሉ ነገሩን ማስማማት ማስታረቅ ይችላል። ሙሉ ነገሩን ማስታረቅ ይችላል። ስለዚህ አሁን ይሄ ታዲያ አይንን፣ እጅን፣ እግር ወዘተርፈ ስንመለከት ሃይማኖተ አበው ላይ ይሁን ሌላ መጻሕፍት ላይ ይሁን ጽዱቃት የሆኑ አካላት ስለ እግዚአብሔር የተነገሩት ነገሮች በሙሉ እንቀበላለን። አዎ፣ ነገር ግን እነዚህ ሁሉ አካላዊ ሳይሆኑ የግብር መገለጫ ናቸው። ለምሳሌ አይን፣ ጆሮ፣ እጅ፣ እግር፣ ክንፍ እንደው ሌላውን ነገር እንኳን ብትተውት ሐና እኮ ቀንዴ በእግዚአብሔር ዘንድ ከፍ ከፍ አለ ብላለች። ስለዚህ ቀንድ ቀጥታ እሷ ሴትዮ ከብት ነው የምትመስል ማለት ነው እንዴ? ቀንድ ነበራት፣ ይኸው ቀንዴ አለች። እንደ አይነት የሞኝ ሙግት ሊያነሳ የሚደፍር ማን ይኖራል? ቀንድ እዛ ላይ ምን ነው የሚያሳየው? ከፍታን፣ ልዕልናን ነው እያሳየ ያለው። ስለዚህ ታዲያ እነዚህ ለእግዚአብሔር የተነገሩትና እነ ጆሮ እነ እግር ነው ዘተ ለእግዚአብሔር አሉት ወይ? አዎ። ምን ሆነው? አካላዊ ሆነው አይደለም፣ ነገር ግን የግብር መገለጫ ሆነው። ይሄንን በደንብ እንዲገባችሁ
በደንብ እንዲገባችሁ አይን፣ ጆሮ፣ እግር፣ እጅ፣ አንጀት ወዘተርፈ እነዚህ በሙሉ ሲነገሩ ለሰው ማለት ነው በስጋው አካላዊ ናቸው። ለሰው ሲነገሩ በስጋው አካላዊ ናቸው። ነገር ግን ለነፍስ ሲነገሩ ማለት ነው አካላዊ አድርገን ሳይሆን በስራዋ ወይም በኩነቷ ይነገርላታል። አይን፣ እጅ፣ እግር ወዘተርፈ። ለምን አካላዊውማ ከስጋ ስትለይ ቀረ። አይን፣ እጅ የምንለው አካላዊው ማለት ነው። ይሄ የምናይበት የምንሰማበት ይሄ ሐዋሳዊው የሆነው ማለት ነው። እሱ ለሰው በስጋ ሲነገርለት አካላዊ ነው። በነፍስ ሲነገርለት ግን በግብር ነው ወይም በስራ ነው። ስለዚህ ነፍስ ታያለች፣ ነፍስ ትሰማለች፣ ነፍስ ትሰራለች፣ ነፍስ ትራመዳለች፣ ነፍስ ታውቃለች። ነፍስ በህይወት ያለች ናት፣ ህያዊት ናት። ወደ ነን ኤግዚስተንስ ማትሄድ ናት። አንዴ ተፈጥራለች እግዚአብሔር ዳሶ ካላጠፋት በስተቀር ማለት ነው። ስለዚህ የአይን የጆሮ እንደዚህ የአካላት ጉዳይ በሁለት ይከፈላል ማለት ነው። በምንና በምን? አካላዊና ግብራዊ ወይም የሥራ ብለን። ስለዚህ ሰው ተብሎ ሲነገርለት ህዋሳቱ ለሰው በስጋው አካላዊ ናቸው፣ በነፍሱ ግን የግብር ናቸው፣ የሥራ ናቸው። ስለዚህ የአካል ክፍሎችን በስጋው አካላዊ በነፍሱ ግን የግብር ወይም የሥራ ብለን ከከፈልን ታዲያ ሰው እግዚአብሔርን የሚመስለው በስጋው ነው በነፍሱ ነው? ሰው እግዚአብሔርን የሚመስለው በስጋው ነው በነፍሱ ነው? በስጋው ካላችሁኝ እግዚአብሔር መፍረስ መበስበስ ሊኖርበት ነው። ምክንያቱም ጥንቱንም ሲፈጠር ኮራፕተብል ነው የሰው ልጅ ሎቱ ስብሐት። በስጋው ነው ካላችሁኝ ለእግዚአብሔር የሚፈጭበት አንጀት የሚያጣራበት ኩላሊት አለው ልትሉ ነው ማለት ነው። ለምን በአምሳሉ ፈጠረው የሚለውን በስጋ ከተረጎምክ ማለት ነው። አንድም መለኮት በባህሪው ዲቫይንሊ ሲምፕል ወይም ነጠላ ነውና ስለዚህ ሰው እግዚአብሔርን የሚመስለው በነፍሱ ነው እንደሚባል ምንም የማያጠራጥር ነገር ነው። ኢቭን እንደው እንኳን የኛ ቤተክርስቲያን ሀብታሚቱ ድሃዎች እንኳን ሚስቲካል ቴዎሎጂ ላይ ያስቀመጡት ነው፣ ምስራቃውያን ማለት ነው። ስለዚህ አሁን አይን፣ እጅ፣ እግር ወዘተርፈ ለነፍስ እንኳን በግብር ከተነገረ ለመለኮት እንዴት በአካል ይነገርለታል? ለነፍስ በግብር እንኳን እነዚህ እጅ፣ እግር ወዘተርፈ ማለት ነው ለነፍስ በአካል ሳይሆን በግብር ከተነገረለት ለመለኮት እንዴት በአካል ይነገርለታል? ለምን? በአካልማ ለነፍስም እንኳን ተገቢዋ ስላልሆነ ማለት ነው። ለነፍስ እንኳን ተገቢዋ ስላልሆነ ነፍስ ታያለች፣ ታውቃለች፣ ትናገር የምንለው በምንድን ነው? በኩነቷ በመገለጫዋ ነው እንጂ ልክ እንደ ስጋ አይን፣ እጅ፣ እግር ወዘተርፈ ኑሯት ስላልሆነ ማለት ነው። ስለዚህ ጥያቄው ምንድነው? ለመለኮት አይን፣ እጅ፣ እግር ምናምን አለው? ጥያቄ ምልክት። አዎ። ታዲያ አካላዊ ነው? ኧረ አይደለም። ምንድነው? የግብሩ መግለጫ፣ ግብሩ መግለጫ ሆኖ ይቀመጣል ማለት ነው። ለምን? አይን፣ እጅ፣ እግር ወዘተርፈ የሚባሉ እነዚህ የአካል ክፍሎች በሙሉ አካላዊና ግብራዊ ሆነው ስለሚቀመጡ ማለት ነው። ነፍስ እንኳን በአካላዊነት እነዚህ የአይን፣ የእጅ ምናምን ነገር ከሌላት እሷን የፈጠረ መለኮት በአምሳሉ የፈጠራት መለኮት እንዴት ሊኖረው ይችላል? ሀሳቡ ግልጽ ነው ብዬ አስባለሁ። የመጨረሻችን ሰንጠረዥ ላሳያችሁና እኔ ጨርሳለሁ፣ አላወራም ከዚህ በኋላ። ግዕዙን፣ ግሪኩን፣ ነገረ መለኮታዊ አቻፍቹንና መሰረታዊ አባቶችን አረዳድ አስቀምጬ እኔ ጨርሳለሁ። አካል ስንል ሃይፖስታሲስ እያልን ነው። ሃይፖስታሲስ ብለን ስንናገር ይሄ ሃይፖስታሲስ በራሱ ህልው ከሆነ እኔ ባይ ይሆናል። ህልው ካልሆነ ልክ ትስብእት፣ ልክ መለኮት ልክ እንደሳት ትስብእት ማለት ነው። ባህሪያዊ ህላዌ ብቻ ግን ከሆነች ስቲል ሃይፖስታሲስ ነው የምትባለው። ስለዚህ ስንት ሆነ? ሁለት፣ በራሱ ህልው የሆነና ያልሆነ። ነገረ መለኮታዊ አቻፍቹ ይሄ ነው። እኔ ባይነት ወይንም ባህሪያዊ ህላዌ ምን አካል ማለት። እሺ መሰረታዊ አባቶች አረዳድስ አካልን ወይም ሃይፖስታሲስን በተመለከተ አማናዊ የተለየና እውነተኛ ህልውናን ሲያመለክት ምን አካል ማለት
አማናዊ ማለት ኮንክሪት ኤግዚስተንስ ማለት ነው። እውነተኛ የሆነ ኑባሬ ማለት ነው። አካል ስንል እውነተኛ ኑባሬ ነው፣ ምናባዊ አይደለም ወይም አብስትራክት አይደለም፣ እውነተኛ ነው። ያ አካልስ እውነተኛ ነው፣ ምሉ ነው፣ ፍጹም ነው፣ የተለየም ነው። ስለዚህ አካል ስንል ይሄንን ነው የሚያሳየው። ገጽ ወይም ገጽ ስንልስ በአማርኛ በግሪክ ፕሮሶፖን ነው። ነገረ መለኮታዊ ፍቺው አካላዊ የግብር መገለጫ። ልብ በሉ፣ አካላዊ የግብር መገለጫ፣ አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የምንልበት ማለት ነው። መሰረታዊ የአባቶች አረዳድ በሚስጥረ ሥላሴ ውስጥ የእያንዳንዱን አካል ግብር ሲያመለክት የሰባሊዮስን ሞዳሊዝም ወይም አንድ ገጽ ነው ያለው እግዚአብሔር የሚለውን ገደል የሚከት ትምህርት ነው። እንዲሁም ሶስቱም አካላት የሚገለጡበት የየራሳቸው ማንነት እንዳላቸው ያሳያል። ምን ገጽ። ሶስተኛ መልክ የምንለው ነው በአማርኛ፣ በግሪኩ ሞርፌ የሚባለው ነው ወይም ካራክተር የሚባለው ነው። ነገረ መለኮታዊ አቻፍቹ መለኮታዊ የአካል መገለጫ ማለት ነው። አሁን ልብ በሉ፣ ገጽ አካላዊ የግብር መገለጫ ነው። መልክ ግን መለኮታዊ የአካል መገለጫ ነው። ይገባን ይሆን እንዴ? ተራቀቀ ሰውዬ እንዳትሉኝ። መልክ ቅድም እንዳሳየ ነው ባህሪያዊ የአካል መገለጫ ነው። ገጽ አካላዊ የግብር መገለጫ ነው። በጣም ጥሩ። ታዲያ መልክ ስንል ምን እያልን ነው? እያንዳንዱ አካል ያለ ምንም ግዙፍ አካላዊ ወሰን ያለውን ፍጹም ምሉ እና የማይወሰን መንፈሳዊ ፍጽምናና ባህሪያዊ አንድነት ያሳያል። ሶስት መልክ ካል ኩነታዊ ተዋህዶን ኦር ፔሪኮሪስስን መልክን በዚህ መልኩ ካልተረጎምን ማለት ነው ኩነታዊ ተዋህዶን ማንሳት አይቻልም። መልክ ምን ስለሆነ መለኮታዊ የአካል መገለጫ ማለት ስለሆነ ማለት ነው። ስለዚህ ዛሬ ያየናቸው መልክ፣ ገጽና አካል የሚሉትን ነው። ዋና መጠቅለያው ይሄ ነው። እነዚህን 6 ነጥቦች አሁን ያብራራኋቸውን አይን፣ ጆሮ፣ እግር ወዘተርፈ ለመለኮት እንዴት ይቀጽላል የሚለውን እኔ የምለው ይሄንን ነው። ወደ መምህራኑ ልውሰድና ተራ በተራ ያስረዱናል። እኔ ያገደፍኩት ነገር ካለም ጠይቀው እናብራራለን ማለት ነው። እግዚአብሔር ይስጥልን ለሁላችሁም ጊዜ ሰጣችሁ ስለሰማችሁ። ዲያቆን ዘማርያም አለ? ኦኬ፣ የሚመቸው ወይ ዛትናቴዎስ ምን አረ በጣም ሁሉንም ብለህማል ማለት የሚጠበቅበትን ነው። ቃሉትን ያሰማልን ታላቁ በረከተ መምህራንን ያካፍልልን፣ በእድሜ ጸጋ ያቆይልን ነው። ከዚህ በላይ ምን እላለሁ? ያነሳው በሙሉ ግልጽ ነው። በቃ ሁሉም ስለተመለሰ አሁን ምናልባት ያልገባቸው ካለ እሱ ላይ ኮሜንት እናደርጋለን አብረን። ሌሎች መምህራን ግን ይቀጥሉ። ኦኬ፣ እሺ። ናታን አለ? አላሁ ታላቁ ቃልዎት ያሰማልን። ያው እዚህ ላይ የሚጨመር ነገር የለም፣ የምጨምረው ነገር የለኝም። እንግዲህ ከታች የሚጠየቁ ጥያቄዎች ካሉ እዚህ ላይ ሳይብራራ የታለፈ ነገር ካለ በእኔ በኩል ምንም ተጨማሪ መብራሪያ የሚያስፈልገው ነገር የለም። ከታች የሚጨመር ነገር ካለ እሱን እኔ እሺ። እንግዲያ መምህር አሉ ይመቸውታል? መምህር ቃልዎት ያሰማልን ታላቁ። ወደኋላ የመጣችሁ ቀደም ብላችሁም የነበራችሁ ያላገኘኋችሁ ሁላችሁን ሰላም ብያለሁ። በእውነት ግን ለእግዚአብሔር የሚዳሰስ የማይዳሰስ የሚል ለሁለቱም የማይቀጸል ስመ ስያሜ ወይም የስመ አካላት የማይነገርለት ለምንድን ነው? እኔ ደግሞ ከዚህ የተለየ ሀሳብ ነው የማነሳው ማለት ነው። እና እግዚአብሔር
ረቂቅም ቢሆን የተገጣጠመ ወይ ደግሞ የማያይ እጅ የማይሰማ እግር አለው ብለን ይህ ህዋሳተ አካሉን ለመስማት ብቻ ያለው ጆሮ አለው፣ ለመስማት ብቻ አይን አለው ብለን ብናድልና በዚያ ልክ እናውቃለን ብለን ብንገልጸው በነገረ መለኮት የሚያመጣው ሕጸጽ ምንድን ነው የሚለውን እሱን ለማሳየት እፈልጋለሁ። የመጀመሪያው ቁጥር 1 እንዲህ አይነት ሐሳብ የሚነሳበት እግዚአብሔር ጾታ አለው፣ እግዚአብሔር በአካሉ ኔትወርክ እየተቆራረጠ ነው ወይስ እኔ ጋ ነው? ሀቡበን አይን አለው ስንል የአይን ስራው የእግዚአብሔር የአይኑ ስራው ማየት፣ የጆሮ ስራው ደግሞ መስማት ነው ብለን ልክ ኔትወርክ እያያዘት መሰለኝ እንደ ሰው የስብስብ ህዋ የኔታ ኔትወርክ እያያዘት ነው። ህዋሳተ አካል ውጤት ነው። እሱን ነው አካል ምን ጠቅሰው ብንል ኔትወርክ ይዘውታል መሰለኝ። ኔትወርክ እሺ፣ ቆይ እኔ እሰማለሁ እንደ ሰዎች እኔ ያለው መምህር ኤፍሬም ኔትወርክ አስቸግሯቸዋል መሰለኝ፣ ወጥተው ይግቡ እስኪ። እኔ ራሴ የተቆረጥኩ መስሎኝ እኮ ነው። እንትን ላይ ኮሜንት ላደርጉ ፈልገው መሰለኝ ይሄ አሉት ብንል ምን አይነት ፕሮብሌም ያመጣል ነው። ያው እንደዚህ አይነት ሪዝኒንግ በቴዎሎጂ ውስጥ አለ። አርጊንዶ ይባላል እና አንድ ነገር አለ ግን በኮንዲሽናል ኢምፓሲቢሊቲ ቢሆንስ ብለን እናስባለን። እና እኔ ይሰማለዋ እንዴት ነው? ይሰማል። እሺ መምህር ሀሳባቸው ዛሬ ሊሰጡ ነበር መሰለኝ። እሳቸው እስኪመለሱ እኔ ትንሽ ልበል ብዬ ነው። አሁን እጅ እግር ስንል ኢቭን ረቂቅ ነው በለውና ቅድም ቅዱስ ቄርሎስን ታላቁ ሲጠቅስ ነበርና እዛ ላይ ሲምፕል ኤንድ አንኮምፓውንድ ይላል። ማለት ነጠላ፣ ሲምፕል ማለት ነጠላ ምንም ኮምፖዝድ ያልሆነ አንኮምፓውንድ ብሎ ለዛ ነው ከዛ ቀጥሎ የሚያብራራው ማለት ነው ቅዱስ ቄርሎስ። ስለዚህ አሁን እጅ እግር አለው ለሚለው ጥያቄ የምንሰጠው ምንድን ነው? እጁ እግሩ ነው ወይ ነው ጥያቄው የሚሆነው። መልሱ እጁ እግሩ አይደለም ነው። ምንም ይሁን ብቻ እጁ ምንም አይነት የሚሆን ብቻ እጁ እግሩ ነው ወይ ብለህ ለሚለው ጥያቄ የሚመለሰው መልስ ኖ እጁ እግሩ አይደለም የሚል ነው። ስለዚህ እጁና እግሩ የተለያዩ ነገሮች ናቸው ማለት ነው አይደለ? እጁ እግሩን ካልሆነ እጁ እግሩን ከሆነ እጅም እግርም አይንም ብላችሁ የምትጠሩት አንዱን ነገር ስለሚሆን የተለያየው ስያሜው እንጂ የሚሰየመው ነገር አይደለም ማለት ነው። ነገር ግን በተቃራኒው እጁ እግሩን ካልሆነ፣ አይኑ እግሩን ካልሆነ፣ ጆሮ እግሩን ካልሆነ ሁለት የተለያዩ ነገሮች ከሁለት በላይ በአምላክ ውስጥ አሉ ማለት ነው። ይሄ ደግሞ ሲምፕል ኤንድ አንኮምፓውንድ የሚለውን በጣም የሚክር ነው። መቼም ማንም ሰው ዲቫይን ሲምፕሊሲቲን መካድ አይችልም። ያው የምንቃወማቸው የቶሚስት እሳቤዎች ቢኖሩም የማንደግፋቸው የፓላማይት እሳቤዎች ቢኖሩም እንደ አንድ ኦሪየንታል እንደመሆነ ልዩ የራሳችን የሆነ ላህይ ትምህርት እንደመኖሩ ማለት ነው። ነገር ግን እጅ እግር የሚለው ይሄን መለኮት ሲምፕል ነው አንኮምፓውንድ ነው የሚለውን አስተምሮ መሀል ላይ እንደመቁረጥ ነው፣ እንደ መካድ ነው። እና በእነዚህ ምክንያቶች ለመቀበል እንቸገራለን ማለት ነው። እና እንደዛ አይመስልም? ታላቁ ከዲቫይን ሲምፕሊሲቲ ጋር በቀጥታ የሚጋጭ
እሰማለሁ አገን ቀይ እያበራብ ነው። አንተም ቢሆን ፍሬ መጣች መሰለኝ እናንተ ቤት። መምህር ከመጡ ይቀጥሉ። መምህር ኤፍሬም አለው ድምጼ መጥቷል። አሁን ያስቸግራል። አይ በጣም ጥሩ እንግዲህ አምላከ ቅዱሳን ያግዘን እንድንነጋገርና ስለ ይህ መልክዓት ገጻት ትርጓሜያቸው ምንድነው? ለፍጡርና ለፈጣሪ ሲነገር በረቂቃን ዓለም በረቂቅ አካል ህልውና ለሚኖሩት ቅዱሳን መላእክት ሲነገርና ለራሱ ለእግዚአብሔር ተቀጽሎ ሲነገር በግዘፈ ስጋ ለሚኖር ለሰው ልጅ ተቀጽሎ ሲነገር ጎዳናው እንዴት ነው? የትርጓሜ ስልቱ ምንን ይመስላል ነው። ባጭሩ የመጽሐፍ ቅዱስ መፈክራን ወይም ደግሞ መጽሐፍ ቅዱስን የሚተረጉሙት አበው አባቶቻችን የተረጎሙበት የየራሱ አውድ አለውና ያሃ መሰረት ተደርጎ በሚገባ የአባቶች ትምህርት ተገልጿል፣ ተብራርቷል። እያልሁ ያለሁት ምንድነው አሁን እሱን በማብራራት እሱን ሐሳብ በመግለጽ ተጨማሪ ሰዓት መውሰድ አይደለም የምፈልገው። ቢባል ግን ችግሩ ምንድነው የሚል ሰው ቢኖር ለዚያ ሰው ነው መልስ መስጠት የፈለኩት። የእግዚአብሔር አካሉ የረቂቅ አካል ህልውና ሆኖ ዳሩ ግን በረቂቅ አካሉ አይን ጆሮ አለው የሚባለው የተገጣጠመ የአካል ክፍል ነው ቢባል ችግሩ ምንድነው? ችግሩ ምንድነው? አንደኛ የፈጣሪን ህልውና በፍጡር ዕውቀት ለመዳኘት መሞከር ስለሆነ አንዱ የመጀመሪያው ህልውናውን በፍጡር ዕውቀት ለመዳኘት መሞከር ስለሆነ፣ ሁለተኛ አይታወቅነቱን የሚገልጹትን መጻሕፍት የመደለት ስርዓት ስለሆነ ስለ እግዚአብሔር መታወቅ ትናንት እንዳልሁት በብዙ ሐሳብ ሲገለጽ የነበረ ሐሳብ እንዳለ ሆኖ ዳሩ ግን ደግሞ ስለ እግዚአብሔር አይታወቅነት መጻሕፍት ምን ይላሉ የሚለውን ማወቅ ስላለብን ነው። ልብ ሊሉ የሚገባ እዚህ ያላችሁ ሁላችሁ መምህራን ወንድሞችን ጨምሮ ለምን የሚለውን ሐሳብ ጥያቄ የምናነሳው ወኩሎንኬ ለተርፋ የሚል አባላት ይውል እግዚአብሔር አካላት ነገሌ ናቸው የሚል ስም ዝርዝር ሰው ሲያነሳ አይ ብለን የምንሟገትበት ዋና ዓላማ የማይታወቀውን ለማወቅ ከመሞከርም ባሻገር በእውቀት ለመዳኘት አምላክን በፍጡር ውስጥ ለማድረግ የሚደረግ ጥረት ስለሆነ ነው። እኛም ቢሆን የእግዚአብሔር አካላቶቹ እንዲህ እንደ ሰው የተገጣጠመ አይደለም፣ ከመታወቅ ባፋ ነው የምንለው የግጥጥሞሽ ውጤት ነው ወደሚል ሐሳብ ትውልድ እንዳያዘም ለመጠበቅ ያክልና የመለኮት ህልውናውን ሊንድ የሚችል ባይሆንም አስተምህሮቱ ግን እንደዚህ አይነት ሐሳብ እንዳይሄድ ከመጠንቀቅ አንጻር ነው። መጽሐፍትን መሰረት አድርገን ስንነጋገር ቅድም እንደተናገርሁት የኢዮብ ጓደኛ በመጽሐፈ ኢዮብ ምዕራፍ 7 ማነው ምዕራፍ 11 ቁጥር 7 ላይ እንዲህ ብሎ ይናገራል። የእግዚአብሔር ጥልቅ ነገር ልትመረምር ትሻለህን ይላል። ከእግዚአብሔር ጥልቅ ነገር ከሚባለው አንዱ መልክዓ እግዚአብሔር፣ ገጸ እግዚአብሔር፣ ህሉና እግዚአብሔር የሚባለው ነው። ልትመረምር ትሻለህን ብሎ ይናገራል። ከዚያ በኋላ ሁሉን የሚችል አምላክህንስ ልትመረምረው ትወዳለህ፣ ትፈልጋለህ፣ ትችላለህን እያለ ይሞግታል ማለት ነው። ይሄ እንግዲህ አንድ እምነት የሌለው ከሌላ ወገን የተነገረ ሐሳብ ነው። ዳሩ ግን ደግሞ የእግዚአብሔር የጥልቀቱ ምስጢር በኢዮብ መነጽርነት በኩል የተመለከተው ሰው የተናገረው ሐሳብ ነው ማለት ነው። ታላቁ ሊቅ ቅዱስ ባስልዮስ ኤጲስቆጶስ ዘቂሳርያ ለእመተጋብኡ ህቡረ መላእክት ወሊቃነ መላእክት በበዘመዶሙ ወበበስርዓቶሙ ዘምስለ ኩሎሙ ፍጡራን አሐተኔ ይጅክሉ ይርከቡ ህዳጠ ማይምሮተ ህላዌሁ ለእግዚአብሔር መላእክትና የመላእክት አለቆች ሁሉ በየወገናቸው በየስራታቸው ፍጡራን ከሆኑት ሁሉ ጋር አንድ ላይ በአንድነት ቢሰበሰቡ የእግዚአብሔርን ህላዌ ጥቂቱንስ እንኳን ሊያገኙት አይችሉም። የክፋዩን ክፋይ እንኳን ሊናገሩለት ሊመረምሩት አይችሉም ብሎ ቅዱስ ባስልዮስ በሃይማኖተ አበው ገጽ 11 ክፍል 4 ቁጥር 14 ላይ ይናገራል ማለት ነው። ለምን የማይገኝ የማይመረመር መሆኑን ነው የሚነግረን። እንዲህ ብሎ የሚያቆም አይደለም። ታላቁ ሊቅ ቅዱስ ጎርጎርዮስ ገባሬ መንክራት ኤጲስቆጶስ ዘቂሳርያ ወይም ዘቀጰዶቅያ ማለት ነው እፎኑም መናአምር ምስጢሮ ለፈጣሪ ዘኢተፈጠረ ዘይትሊአል ኩሎ ህሊናተ ያልተፈጠረና ከሐሳቦች ሁሉ በላይ ከፍ ከፍ ላለ ፈጣሪ እኛ ምስጢሩን እናውቅ ዘንድ እንዴት እንችላለን አለ። የእግዚአብሔር ምስጢር የሚባለው ምንድነው? ልብ በሉ። የፈጠረው ፍጥረት ከሆነ ምስጢር አይባልም።
የእውቀት ድክመት ካልሆነ በቀር እግዚአብሔር የፈጠረው ፍጥረት 22 ስነ ፍጥረት ነው። ማን መቼ እንዴት ከየት እንደተፈጠረ እናውቃለን፣ እንናገራለን። ምስጢሩ የሚባለው ምንድን ነው? ምስጢሩ የሚባለው መልክዓ እግዚአብሔር ነው፣ ገጸ እግዚአብሔር ነው። ምስጢሩ የሚባለው አካል እግዚአብሔር ነው። ይህ ምስጢር ነው፣ የሚብራራ የሚገለጽ የሚነገር አይደለም። ታላቁ ሊቅ ቅዱስ ዮሐንስ ወንጌላዊ ለእግዚአብሔር ሳልቦ ዘሬው ግሙራ ብሎ እግዚአብሔርን ፈጽሞ ያየው የለም ብሎ የተናገረ ገጹን መልኩን ፊቱን ማለት አይደለም። ያየው የለም ማለት ነው። ህልውናውን ያን ታከላለህ ይህን ትመስላለህ ብሎ ሊናገርለት የሚችል ፍጥረት የለም ማለት ነው። የለም አይታወቂነቱን ነው አሁን የምነግራችሁ። በሌላ በኩል ዳግመኛም ይሄው የአሁኑ ሊቅ ገባሬ መንክራት ጎርጎርዮስ ማለት ነው ሶበሰ ክህልነ ሐሲሶቶ ወአይመርናሁ እምአህጸጽነ ዘህየ እበዮ ለመንፈሳዊ በምርምራችን ተመራምረን ፈልገ ነው ብናውቀው ኑሮ አለ ከወዲያ ያለውን የመንፈሳዊውን ህላዌ አቋም ፍጹምነትና ታላቅነት ጉድለት እንዳለው አድርገን ባስገመት ነው ነበር አለ። ልብ በሉችን ጥቅስ እንድትይዙልኝ ይፈልጋለሁ። ሃይማኖተ አበው ማለት ነው ዘቅዱስ ጎርጎርዮስ ምዕራፍ 41 ማነው ገጽ 41 ክፍል 2 ቁጥር 16 ላይ ነው ያለው። ይሄ ገባሬ መንክራት ምንድን አለ? በእኛ እውቀት ዳኝተነው አካልህ ይሄን ይመስላል፣ መልክህ ይሄን ይመስላል ብለን በየክፍሉ አድለን ምን ዳኘው ከሆነ በእኛ እውቀት የሚዳኝ ከሆነ መለኮታዊ ምስጢሩ አለ ካልነው ምን ብሎ ይመልስልናል ይሄ ሊቅ? እንዲያደርገን የምንዳኘው ከሆነ አለ ድኩም እንደሆነ ማለት ይሄ ጉድለት እንዳለበት አድርገን ባስገመት ነው ነበር አለ። ጉድለት እንዳለበት ማለት ነው እግዚአብሔር ባይኑ የሚያይበት ያ ጆሮ አለው ካልነ ደግሞ የሚሰማበት ባይኑ የማይሰማ በጆሮው ደግሞ እግዚአብሔር የማያይ ከሆነ ልብ በሉ የእግዚአብሔር ሕዋሳት የመገጣጠም ሕዋሳት ናቸው ብሎ የሚተረጉም ከሆነ አለ በእኛ እውቀት ከፋፍለነዋልና ነው የሊቁ ሐሳብ። ከከፋፈል ነው ጉድለት እንዳለበት አድርገን ባስገመት ነው ነበር ብሎ ይናገራል። ሌላኛው ሊቅ ቅዱስ ባስልዮስ ዘቂሳርያ የቅድሙ ሊቅ ማለት ነው ለእመሐተትነ እበዮ በነገር እስመ ህሊና ይደክም ወያጽር እማይምሮ ተመለኮቱ ዘኢይትረከብ ወቃልሂ እጅክል ይክስት ዘኢክህለ ነጽሮተ ህሊና ነው እንጂ ታላቅነቱን በነገር ብንመረምር የማይደረስበት መለኮቱን ከማወቅ ህሊና ይደክማል ያጠራልም ቃልም ህሊና ያላየውን ሊገልጠው አይችልም ማለት። ቃል የሚናገረው ህሊና ያየውን ነው። ህሊና ያላየውን ህሊና ያልደረሰበትን ህሊና የማያውቀውን ቃል ሊናገረው አይችልም። መለኮት ከህሊና በላይ ከሆነ የምንናገረው ምኑን ነው? በህሊና ያልተዳኘን ነገር በቃል መናገር ይቻላል ወይ? እንዲሰመርበት የምፈልገው ጉዳይ ነው። ዳግመኛም ይሄው ራሱ ሊቅ ማለት ነው ቦኑይት ካህልነ ንጠይቅ ስፋ ሰማይ ወእምቀቀላይ ይላል። እስመ ኢንክል ንጠይቅ ህዳጠ እንፍጡራን እፎኑመይት ካህልነ ንብጻህ ሀባ አይምሮተ እግዚአብሔር ሰውን አለ በውኑ ሰው ግን ብሎ ይናገርና በውኑ የሰማይ ስፋትን የውቅያኖስ ጥልቀትን ለመረዳት ይቻላልን? ወይስ ይቻለን ይሆንን? ታዲያ ከፍጡራን በጥቂቱ ለመረዳት የሚሳነን ከሆነ ፈጣሪን ወደ ማወቅ እንዴት ልንደርስ እንችላለን? ይሄ ሊቅ ፈጣሪን ወደ ማወቅ እንዴት ልንደርስ እንችላለን? የባህር ጥልቀቱ የሰማይ ስፋቱ በሜትር ተለክቶ ይህን ያህላል ያንን ይመስላል ብሎ ሰው ካላበራራ ከዚያ በአፋ የሆነው ብቻ ሳይሆን ያንኑ ያዘጋጀው መለኮትን እንዴት ልንመረምረው፣ እንዴትስ ልናስበው፣ እንዴት ልንተረጉመው ልናስተረጉመው እንችላለን ብሎ ሊቁ ይናገራል። ቅዱስ ዮሐንስ አፈወርቅ እስመ ይትከሀሎ ለልሳን ይንብብ በእንቲአሁ እንዲህ ከሆነ አለ አንደበት ሁሉ አለ ቅዱስ ዮሐንስ አፈወርቅ ሲናገር ቅዱስ ዮሐንስ አፈወርቅ በድርሳኑ ገጽ 24 ላይ ማለት ነው እንዲህ ከሆነ ስለሱ እንዴት ልንናገርለት እንችላለን? በምንድን ነው የምናብራራው? ከማብራራት ከመነገር ባፋ ስለሆነ ብሎ ይናገራል። ለምን ከህሊና በላይ ነው። ይህንን ታላቁ ሊቅ ቅዱስ ቴዎዶጦስ ዘእንቆራ አረጋዊው ከሶስቱ ጉባኤ የነበረው ታላቁ አባት ሲናገር እስመ እግዚአብሔር ይትረከብ በህሊና ጓለማዩ ወህሊና ጓለማዩ ይረክቦ ለመለኮት የእግዚአብሔር መለኮቱ ከሰው ህሊና በላይ ነው። ለምን ቢሉ የሰው ህሊና ከመለኮት ህልውና የሚደርስ አይደለም። የመለኮት ህልውና ማለት ቅድም እንደነገርኳችሁ አንድነቱ ሶስትነቱ በዚያ ህቡ ሆኖ የሚኖረው አካላተ ሥላሴ ገጻተ ሥላሴ መልክዓተ ሥላሴ የሚባለው ነው። ስለዚህ የማይደረስበት ነው ብሎ ይናገራል። የመጨረሻ ቃል ማድረግ የፈለኩት ርቱዐ ሃይማኖት የተባለ ሊቅ የቤተክርስቲያናችን ሊቅ እንዲህ ይላል። ኦ ቢሲ በመኑ ታስተማስሎ ለዘኢት ማሰሎ ፍጥረታት አንተ ሰው
ለዘኢት ማሰሎ ፍጥረታት ልብ በሉ ፍጥረታት ለማይመስሉት ለማይመሳሰሉት ወይም ደግሞ በፍጥረታት ሐሳብ ምሳሌነት ለማይነገርለት ኦቢሲ በመኑ ታስተማስሎ ለዘኢት ማሰልጎ ይሉታል ሊቃውንቱ ፍጥረታት ለማይመሳሰሉት ለእርሱ በምን ልታመሳሰለው ትወዳለህ? ልብ ብላችሁ አዳምጡ። ፍጥረታት ለማይመሳሰሉት ለኛ ጆሮ ቢጠቀስ ለእግዚአብሔር ጆሮ እንዲህ ክፈፍ ያለው ወይም ደግሞ ቅጥል ጆሮ የሌለው ፍጥረት የማይመስለው በምን ልታመሳሰለው ትወዳለህ? ወዘከመ እፎ ተሄልዮ ለዘኢት ሄለይ ለዘኢት ሄለይ ለማይለይ ለማይመረመር ለማይታወቅ ሁሉ ህቡ ለሆነው ለእርሱ እንዴት አድርገህ ልትመረምረው አንተ ትወዳለህ? ይልና ምን ይላል? እይድየሉ ያስተረይዎ በፍጥረታት ወመኑሂ በመብረቅ አለ። በመብረቅ በእንተ ግርማሁ ስለ ግርማው ጽናት በመብረቅ ምሳሌ ልታደርገው ትወዳለህን? ወይ በፀሐይ በእንተ ልዑል ብርሃኑ ከፍ ባለ በፀሐይ ልትመስለው ትወዳለህን? ከፀሐይም ባፋ ነው። በፀሐይ የተመሰለበት ቦታ አለ። እሱም በኋላ እመጣለሁ። ልትመስለው ትወዳለህን? ወይ ደግሞ በሰማይ በእንተ ልልናሁ ስለ ከፍታው በሰማይ ልትመስለው ትወዳለህን? ወይ በምድር በእንተ ረሃቡ ስለ ስፋቱ በምድር ልትወስነው ምድርን ይመስላል ልትለው ትችላለህን? ወይ በባህር በእንተ እመቁ ወይ በእሳት በእንተ ሙቀቱ ስለ ሙቀቱ በእሳት ስለ ስፋቱ በባህር ልትመስለው ትወዳለህን? በነፋስ በእንተ ርቀቱ ወፍጥነቱ ስለ ፈጣንነቱና ረቂቅ ስለመሆኑ በነፋስ ልትመስለው ትወዳለህን? ልትመስለው ትወዳለህን? ወይ በምንትኒ እይትረከብ በእንተ ጥያቄ መለኮቱ ለአምላክ ጽድቅ በምን ልትመስለው ትወዳለህ? የተወበ ለፍጥረት ያእምር መኑሂ ወመኑሂ ይህ ለፍጥረታት ያልተሰጠ አለ ሰው ሆይ ብሎ ትርጓሜውን ይጀምረዋል። እየተረጎሙት መጥቻለሁ ግን ላንብላችሁ። ሰው ሆይ ፍጥረታት ለማይመስሉት በምን ልትመስለው ትወዳለህ? ለማይመሳሰሉት ለማይመስሉት ለእርሱ ፍጥረታት የሚለው ሰው ሁሉ ነው። ሰው አምላክ አይደለም። ሰውን ሁሉ ጨምሮ በምን ልትመስለው ትወዳለህ? የማይመሰለውን በምን ልትመስለው ትወዳለህ? በፍጡራን ቢያስመስሉት ቢያተካክሉት የማይገባ እንዳልሆነ አታውቅምን? በማናቸው ስለ ግርማው በመብረቅ ከፍተኛ ስለሆነው ብርሃኑ በፀሐይ ስለ ልዕልናው በሰማይ ስለ ስፋቱ በምድር ስለ ጥልቀቱ በባህር ስለ ማቃጠሉ በእሳት ስለ ርቀቱና ስለ ፍጥነቱ በነፋስ ወይም በማናቸው ቢሆን የእውነት አምላክን መለኮትን ሊያስረዳ ይችላል ተብሎ የሚታሰብ ፍጥረት ፈጽሞ የለም ይላል እርቶ ሃይማኖት። አባቶቻችን የተናገሩት በጠቅላላ ይሄ ነው። እንዲህ ከሆነ በፍጥረት ለሆነ ፍጥረት ምሳሌ ሰጠን የምንናገረው እኮ ሰው ስናስተምር አልገበው ሲል በጎረቤቱ በሚያየው መስለን መድኃኔ ዓለም ክርስቶስም ያን ስላስተማረ በሰው አቅም ልክ ሐሳብን ወረድ አድርገን በፀሐይ በጨረቃ በሆነ የመሰል ክርስቶስን በድንጋይ እሱ ራሱ ባለቤቱ በብዙ ምሳሌ ስላስተማረ መንግስተ ሰማያት የሰናፍጭ ቅንጣት ታክል ትመስላለች ይህን ትመስላለች ስለሚል ስለ ምስጢረ ሥላሴ ስናብራራ ሰው አልገበው ሲል በነፍስ እንመስልለታለን። ነፍስ አካሏ አንድ ሲሆን ሶስት ግብር አላት። ለባዊት ናት፣ ነባቢት ናት፣ ሕያውት ናት። ይህ ግብር ለነፍስ አላት ብለን እንነግረዋለን።